እግዚአብሔር ይመስገን። እና ምዕራፍ 4 አስደናቂ የሆነ ታሪክ የምናገኝበት ነው። ያው ትላንትና ስል እንደሰማችሁ ዩኒክ ታሪክ ነው፣ በሌሎች ወንጌላት የማናገኘው ነው። ጌታ ከሰማራዊቷ ሴት ጋር የነበረው ዲስከሽን ማለት በጣም ቤዚክ የሆነ ስለ አምልኮ በተለይም ደግሞ አስደናቂ እውነት የተገለጠበት ትልቅ ዶክትሪን የተገለጠበት ግን ደግሞ ሌሎች ወንጌሎች ላይ የማናገኘው ግሩም የሆነ ታሪክ ነው እና እሱን የምናይበት ክፍል ነው። ኢየሱስ የአይሁድ መሲህ ብቻ ሳይሆን የዓለም መድኃኒት መሆኑ የተገለጠበት ነው። እስካሁን እስከ ምዕራፍ 3 ድረስ ያለውን ክፍል እያየን መተናል። የነበረው ኮንታክት ከአሕዛብ ጋር ሳይሆን ከአይሁድ ጋር ብቻ ነበረ። አሁን ደግሞ ልክ እዚህ ጋር ስንመጣ በእርግጥ ሰማራውያንም በዛው በአይሁድ መካከል ያሉ ሰዎች ናቸው። ግን ትናንትና ቃላብም ሲናገር እንደሰማችሁት አይሁድ ጋር የማይተባበሩ እንደ ርኩስ የሚቆጠሩ ህዝቦች ነበሩ። የኢየሱስ ክርስቶስ መሲህነት የኢየሱስ ክርስቶስ መድኃኒትነት ከአይሁድ ያለፈ እንደሆነ የተገለጠበት ክፍል ነው። እውነተኛ አምልኮ በቦታ ሳይሆን በእውነትና በመንፈስ የሚደረግ መሆኑም የተገለጠበት ክፍል ነው ምዕራፍ 4 ማለት። እንዲህ ከቁጥር 1 እስከ 6 ድረስ ኢየሱስ በሰማሪያ በኩል ማለፉን ነው የምናገኘው። በሰማሪያ በኩል ማለፍ ነበረበት ይላል። እኔ ይሄ ክፍል በቃ መቼስ ሁላችሁም እንደሚነካችሁ አምናለሁ። እኔ ብቻ ሳልሆን በሰማሪያ በኩል ማለፍ ነበረበት ኢየሱስ። በሰማሪያ በኩል በእርግጥ ጂኦግራፊካሊም መንገዱ በሰማሪያ በኩል ይቀርባል። በሰማሪያን ነክታችሁ ሰማሪያን አልፋችሁ ስትሄዱ መንገዱ ይቀርባል እና ጂኦግራፊካሊ በሰማሪያ በኩል ማለፍ ነበረበት ወደሚሄድበት ወደሚቀጥለው ከተማ ለመሄድ። ብዙ አይሁድ ግን እሱ እየሄደበት ያለውን መንገድ ላለመሄድ በሰማሪያ በኩል ገብተው ላለማለፍ ዙሪያ ጥምጥም እየሄዱ መንገድ ቀጥለው ይሄዱ ነበር እንጂ በሰማሪያ በኩል አያልፉም ነበረ። ምክንያቱም ሲነበብ እንደሰማችሁት አይሁድ በዚያን ጊዜ ከሰማሪያ ጋር አይተባበሩም ነበርና ይላል። እርኩስ አድርገው ስለሚቆጥሯቸው ከነሱ ጋር መነካካት፣ በነሱ ከተማ ማለፍ፣ ምንም አይነት ከነሱ ጋር ኮንታክት እንዲኖራቸው ስለማይፈልጉ ዙሪያ ገባውን ዞረው መንገዳቸውን ቀጥለው አስረዝመው ተጨማሪ መንገድ ሄደው ሰማሪያን ሳይነኩ በሰማሪያ በኩል ሳያልፉ ሳይረክሱ ለመሄድ በጣም ጥንቃቄ ያደርጉ ነበረ። ተጨማሪ መንገድ ጨምረው ይሄዱ ነበረ። ጌታ ግን ያንን ማድረግ አልወደደም። ማለፍ ነበረበት የሚለው ኢትስናት የሆነ ጂኦግራፊካሊ መንገዱ ያስገድደው ነበረ ብቻ አይደለም። እንደ ሌሎቹ ዞሮ መሄድ ይችል ነበረ። በእርግጥ ይቀላል፣ በሰማሪያ በኩል ማለፍ ይቀላል። ግን ሌሎች አይሁድ እንደሚያደርጉ ዙሪያውን ዞሮ መሄድ ይችል ነበረ። ግን ማለፍ ነበረበት የሚለው ቃል የአብን ፈቃድ የሚያመለክት ነው። እንደ ሌሎቹ ዞሮ መሄድ ሲችል በሰማሪያ መካከል ያለፈው የአብ ፍቃድ ስለሆነ ነው። ማለፍ ነበረበት። በሰማሪያ ያለፈው ምርጫ ስለሌለው ሳይሆን አንዲትን ነፍስ ፈልጎ ነው። ጌታ ስሙ ይባረክ። የፓስተር ዳኒ መዝሙር በጣም የምንወደው መዝሙር አለ አይደለም? የአንዲቷን ነፍስ ጌታ በጣም ግድ ብሎት በሰማሪያ በኩል አለፈ ሊያገኛት። የነፍሷን ጥያቄ የውስጧን ፈታላት፣ የህይወትን ውሃ አፍለቀለቀላት፣ አትጠሚም አላት የሚል በጣም የምወደው መዝሙር አለ። የፓስተር ዳንኤል አምደ ሚካኤል መዝሙር። በቃ የአንዲቷ ነፍስ ጌታ በጣም ግድ ብሎት የእሷ ነገር ግድ ብሎት ነው በሰማሪያ በኩል ያለፈው እንጂ ሌሎች አይሁድ እንደሚያደርጉት ማድረግ ይችል ነበረ። አንዳንዶች ሲሰብኩ እንደሚሰማው ፈጽሞ አማራጭ ስለሌለው አይደለም። ሌሎች የሚመርጡት መንገድ አለ። ግን ያንን ትቶ የአንዲቷ ነፍስ ግድ ብሎት በመካከል እንዳለፈ እናያለን። ምክንያቱም ሉቃስ 19:10 ላይ ሉቃስን ስናጠና መሪ ቃሉ ምንድን ነው ብለናል? የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ብሏል። ራሱ ጌታ የመጣበትን ዓላማ ሲናገር ማለት ነው። የሰው ልጅ ራሱን ሊጠብቅ ዳርዳሩን ሊሄድ ሳይሆን የጠፋውን ሊፈልግና ሊያድን። አንዲት የጠፋች ነፍስ ነበረች በሰማሪያ የምትገኝ አንዲት የጠፋች ነፍስ ነበረች። እሷን ሊያገኝና ሊያድን መጥቷል። ስለዚህ በሰማሪያ ያልፍ ዘንድ ግድ ሆነበት፣ ማለፍ ነበረበት በሰማሪያ ይላል። ሃሌሉያ! እንኳን በሰማሪያ አለፈ ጌታ። በእውነት እንኳን በእኔ ሰፈር አለፈ፣ ማንም በማያልፍበት እንኳን በእኔ ሰፈር አለፈ። የአንዳንዶቻችን ሰፈር እኮ ሁል ጊዜ እንደምናገረው ጨዋ ሰዎች እንኳን የሚያልፉበት አይደለም። እንኳን ኢየሱስ አንዳንዶቻችን የነበርንበት ቦታ ጨዋ ሰዎች እንኳን የሚያልፉበት ቦታ አልነበረም። ወንጌልን የሚሰብኩ ስለ ወንጌል የሚነግሩን ሰዎች የሚያልፉበት መንገድ አልነበረም። ኢየሱስ ባያልፍ ኖሮ በዛ መንገድ ማለፍ ነበረበት። አልፎ ያችን ሴት ማግኘት ነበረበት። ከዛ ከቁጥር 7 እስከ 15 ከሴቲቱ ጋር የተነጋገረበትን ክፍል ነው የምናገኘው። ውሃ ጠጭኝ አላት። ዋው! የማለፉ ሲደንቅ ውሃ ጠጭኝ አላት ደግሞ ያችን ሴት። ኢየሱስ በዛ ስፍራ ላይ ከዛት ሴት ጋር እንዳይነጋገር የሚያደርጉት 3 ዋና ዋና ምክንያቶች አሉ። በጣም የሚገርማችሁ ነገር የመጀመሪያው ነገር ቅድም እንዳልኳችሁ አይሁድ ከሳምራውያን ጋር አይተባበሩም ነበር።
አስደነቃት። አንተ አይሁዳዊ እኔ ደግሞ ሳምራዊ ሆነን ሳለን እንዴት ውሃ አጠጪ ልትለኝ ትችላለህ ብላ ተደነቀች። እሷ ራሷ አይተባበሩም ነበረ። ስለዚህ ይሄንን ባሪየር ይሄንን ሊሚቴሽን መስበር ነበረበት ጌታ። አይሁዳዊ ሆኖ ራባይ ሆኖ ከአንዲት ሳምራዊት ሴት ጋር መነጋገር ትልቅ የማህበረሰቡን ሎ ነው እዚህ ቦታ ላይ የሰበረው። ትልቅ የማህበረሰቡን ወግ ነው እዚህ ቦታ ላይ ዲስትሮይ አድርጎ ይችን ሴት ያናገራት ማለት ነው። ሁለተኛ ኢየሱስ ያችን የሰማርያ ሴት እንዳያናግራት የሚያደርገው የአይሁድ ራባይ ከሴት ጋር በአደባባይ አይነጋገርም። ራባይ ብቻ አይደለም፣ በነገራችን ላይ በአይሁድ ማህበረሰብ ወንድ ከሴት ጋር በአደባባይ አይነጋገርም። በቃ እንደሌላ ነገር ነው የሚታየው። በፍጹም ወንድ ሴትን በአደባባይ አይናገርም። ትላንትና በቤተክርስቲያን ስንሰበክ ይህንንማ አንስቶት ነበረ ያካፈለን ወጣትና ምን አለ፣ በቃ ሰከንድ ሌቭል ሲቲዝን ነበሩ ሴቶች በዛን ዘመን እና እነሱን በአደባባይ ላይ ማናገር በራሱ ራስን ዝቅ እንደማድረግ ተደርጎ ይታሰብ ነበረ። ማንኛውም የአይሁድ ወንድ ራሱ ሴትን አያናገርም። ራባይ ደግሞ ጭራሽ የማይታሰብ ነገር ነው። አንድ የአይሁድ መምህር የአይሁድ ራባይ ከሴት ጋር በአደባባይ መነጋገር አይደለም ሳምራዊት ሆና ፒውር አይሁዳዊት ብትሆን ራሱ ከእሷ ጋር በአደባባይ መነጋገር በጣም አስነዋሪ ነገርና አገልግሎቱን የሚያስነቅፍ ዲስግሬስ የሚያደርገው ሞገስ የሚያሳጣው ክብር የሚያሳጣው ስሙን የሚያጎድፍ ነገር ነው። ያንንም አልፎ ነው ያናገራት። ሳምራዊት መሆኗ በራሱ እንዳያናገራት በቂ ምክንያት ነበረ። ያንን አልፎ አናገራት። ከዛ ደግሞ ሴት መሆኗ በቂ ምክንያት ነበረ። የኢየሱስ አገልግሎት አንዱ የሚነቀፍበት ምክንያት ብያቸዋለሁ፣ ሴቶችና ህፃናትን ማስጠጋቱ ነው። ሴቶችና ህፃናት በዛን ዘመን ሁለተኛ ደረጃ ዜጎች ተደርገው ነው የሚታሰቡት። ህዝብ ሲቆጠር እንኳን አይቆጠሩም ነበረ። ማንም ራባይ እነሱን ወዳጠገቡ አያስጠጋም። ህፃናት ይረብሻሉ፣ ሴቶች ደግሞ የአገልግሎቱን ደረጃ ተቀባይነቱን ዝቅ ያደርጋሉ። ስለዚህ ማንም ራባይ ሴት ደቀ መዛሙርት የሉትም፣ ህፃናትንም ወደሱ አያስጠጋም፣ ኃጢአተኞችንም ወደ አካባቢው አይሰበስብም ነበረ። የኢየሱስ ደግሞ በጣም ለየት የሚያደርገው አገልግሎቱን ህፃናትን አትከልክሏቸው ይላል። ሰው መረበሽ አይፈልግም። ቁጭ ብሎ ከራባዮች የሚፈሰውን ጥበብ ተረጋግቶ መስማት ነው የሚፈልገው። እሱ ደግሞ ህፃናትን አትከልክሉብኝ ይላል። ህፃናት ይሰበስባል በዙሪያ። ሴቶችም መልካም እድል መርጠዋል፣ ተዋቸው፣ እግሬ ስር ቁጭ ብለው ይማሩ፣ ደቀ መዛሙርት ይሁኑ ይላል። የሴት ደቀ መዛሙርትን ያፈራል። የትንሣኤ ምስክር አድርጎ ያንን የሚያክል ታላቅ ኒውስ በሴቶች እጅ ይልካል፣ በሴቶች እጅ ይገለገላል። አገልግሎቱን ፋይናንስ እንዲያደርጉ ከሴቶች ይቀበላል። ይሄ ነገር በጣም አገልግሎቱን የሚያስነቀፍና ተቀባይነት እንዲያጣ የሚያደርገው ነገር ነበረ። ኃጢአተኞችማ ጭራሽ ከዙሪያው አይጠፉም። በጣም የሱ ፌቨራይት ነበሩ። ጎስቋሎች፣ የታመሙ፣ በአጋንንት ስርዓት የተያዙ ኃጢአተኞች፣ ያቃታቸው፣ የደከማቸው፣ አልችልም ያሉ ቀራጮች፣ ማህበረሰብ ያወገዛቸው ለምጻሞች፣ ዝሙት አዳሪዎች፣ እነዚህ ከኢየሱስ ዙሪያ የማይጠፉ የሱ ፌቨራይት ሰዎች ናቸው። ምንድን ነው እነሱን የምትሰበስበው? እንደው ምን ማድረግ ነው ተብሎ ሲጠየቅ የጠፋውን ልፈልግ ነው የመጣሁት፣ ለበሽተኞች ነው መድኃኒት የሚያስፈልጋቸው እያለ እንደነዚህ አይነት ሰዎችን በዙሪያው ይሰበስብ ነበረ እና አገልግሎቱ ተቀባይነት እንዲኖረው ሳይሆን ከአብ ዘንድ ይዞ የመጣውን ዓላማ ማስፈጸም ስለሆነ የያዘው ሴቶች በአካባቢው አይጠፉም ነበረ። ሴቶችን ያገለግል ነበር። ሴቶች ደቀ መዛሙርት ያደርግ ነበረ። ሴቶችን ይልክ ነበረ። በሴቶች ይገለገል ነበረ። ህፃናት ከአካባቢው አይጠፉም ነበረ። በህፃናት ተረበሽኩኝ አይልም። የአገልግሎቱን ክላስ ከፍ ለማድረግ አትሞስፌሩን ለመጠበቅ ህፃናት ወደዚህ እንዳይመጡብኝ አይልም ነበረ። ህፃናት በዙሪያው እንዲመጡ እንደውም አትከልክሉብኝ ብሎ ይዳስሳቸው ነበረ፣ ወደ ዙሪያው ያስጠጋቸው ነበረ። ከኃጢአተኞች ከቀራጮች ጋር እንዴት ይበላል እየተባለ ደግሞ ኃጢአተኛና ቀራጭ ከዙሪያው አይጠፋም ነበረ። ጭራሽ ኃጢአተኞች ቤት፣ ቀራጮች ቤት እየገባ ይበላ ነበረ። ኃጢአተኞች እንዲነኩት። ሃሌሉያ ሃሌሉያ። የሚዳሰስ የሚነካ፣ በኃጢአተኞች የሚነካ፣ ከኃጢአተኞች ከደካሞች ያልራቀ እጅግ ብርቱ፣ እጅግ ንጹህ፣ እጅግ ጻድቅ፣ እጅግ ቅዱስ ሆኖ ሳለ ምንም ድካም የሌለበት ኃጢአት የሌለበት ሆኖ ሳለ ከኃጢአተኞች ግን ያልራቀ፣ ኃጢአተኞች እጃቸውን ዘርግተው የሚነኩት፣ በሽተኞች፣ የተገለሉ፣ ሰው ሁሉ ፊቱን ያዞረባቸው ሰዎች እጃቸውን ሲዘረጉ በቅርበት የሚያገኙት። ሃሌሉያ ሃሌሉያ። ጀስት አንዴ ስትረች ስታደርጉ የምታገኙት፣ አንዴ ስትጣሩት አቤት ብሎ የሚቆምላችሁ የቅርብ አምላክ ነበረ። የኃጢአተኞች የቅርብ ነበረ እና ይህቺ ሴት ሆና ሳለ በአደባባይ
ማለት ኢቴክስ የሆነ ሪስፔክት። በነገራችን ላይ ሰውን ቆማችሁ ለማናገር የሆነ ሪስፔክት ይጠይቃል። ሪስፔክት አድርጓት ቆሞ ጥያቄዋን በውስጧ ያለውን የዘመናት ጥያቄዋን ሲፈታላት እናያለን። ሳምራዊት መሆኗ ሊገድበው ይገባ ነበረ፣ አልገደበውም። ሴት መሆኗ ሊገድበው ይገባ ነበር፣ አልገደበውም። በሶስተኛ ደረጃ ደግሞ ሴቲቱ ኃጢአተኛ ነበረች። አገር ምድር ያወቃት ኃጢአተኛ ነበረች። 5 ጊዜ ፈታ ለ6ኛ ጊዜ ባሏ ካልሆነ ሰው ጋር የምትኖር ማህበረሰብ ያገለላት አንቅሮ የተፋት በእኛ ዘመን ቋንቋ በእኛ ሀገር ቋንቋ እንደሚባለው እንደዚህ አይነት ሴት ነበረች። ሳምራዊት ነበረች፣ ሴት ነበረች። ደግሞስ አገር ያወቃት ፀሐይ የሞቃት ማንም ሊያናግራት እንኳን ወንድ ሴት ከእሷ ጋር አሶሺየት ማድረግ አይፈልግም። ማንም ከእሷ ጋር አሶሺየት ማድረግ ስለማይፈልግ ነው። ሲጀመር በ6 ሰዓት ውሃ አይቀዳም፣ በዛ ጠራራ ውሃ አይቀዳም። ውሃ ልትቀዳ የመጣችው ሴቶች ውሃ በሚቀዱበት ሰዓት መምጣት ስለማትችል ነው። የእነሱን መንሾኳሾክ፣ የእነሱን መነጋገር፣ እሷን በተመለከተ የሚሉትን ነገር መስማት ስለማትፈልግ ነው። ስለማያስጠጓት፣ እሷ ስትመጣ መንገድ ለቀው ዘወር ስለሚሉ ስለሚጸየፏት፣ ለዛ ነው በ6 ሰዓት የመጣችው። ሚድሊስት 6 ሰዓት ላይ ያለውን ፀሐይ ሚድሊስት የምትኖሩ ሰዎች ታውቁታላችሁ። ኤር ኮንዲሽነር የለም፣ በመኪና አይደለም የሄደችው፣ ኤሲ ባለው መኪና አይደለም የሄደችው። በዛ ጠራራ ፀሐይ በዛ ሰዓት ሰው ወዶ አይሄድም፣ ተገዳ ነው። ከሰው ጋር ህብረት ማድረግ ስለማትችል፣ ከእሷ ጋር ማንም አሶሺየት ማድረግ ስለማይፈልግ መንገድ ስለሚለቁ እሷን ሲያዋት፣ ለዛ ነው የሄደችው። ይህችን ሳምራዊት፣ ይህችን ሴት፣ ይህችን ኃጢአተኛ የዓለማት ንጉሥ የሆነ ቅዱስ የሆነ የእግዚአብሔር ቅዱሱ ብለው አጋንንት የመሰከሩለት የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ ቆም ብሎ አናገራት። የዘርን ባሪየር ጥሶ፣ የጾታን ባሪየር ጥሶ፣ የሞራል ባሪየርን አልፎ ይችን ሴት አናገራት። ወንጌል ማለት ይሄ ነው ወዳጆች። ወንጌል ማለት እነዚህን ሁሉ አልፎ ነው ወደኛ የደረሰው። እኛ ግን ዛሬ በእነዚህ ነገሮች ልናቆመው እንሞክራለን። ወንጌል ግን ይሄ ነው፣ በቃ ጅማሬው ይሄ ነው። እነዚህን ገደቦች ጥሶ ነው ሰዎች ጋር የሚደርሰው። ከዛ ቁጥር 27 ላይ ካያችሁ በዚህ ጊዜ ደቀ መዛሙርቱ ተመልሰው መጡ ይልና ከሴት ጋር ሲነጋገር በማግኘታቸው ተደነቁ ይላል። አያችሁ፣ ኢትስ አንዩዥዋል የተለመደ ነገር ስላልሆነ ከሴት ጋር ሲነጋገር ሲያዩት ተደነቁ። ሆኖም ግን ምን ፈለክ ወይም ከእሷ ጋር የምትነጋገረው ለምንድን ነው ብሎ የጠየቀው ማንም አልነበረም ይላል። በጣም አስደናቂ ነገር፣ ያልተለመደ ነገር ነው ያደረገው። እንደ አንድ አይሁድ ራባይ ያልተለመደ ነገር፣ አስደናቂ ነገር። እነዚህን ማንም የማያልፋቸውን 3 ገደቦች አልፎና ጥሶ ነው ኢየሱስ ይህችን ሴት ያናገራት። ቁጥር 10 ላይ እንደዚህ ያላት፣ ኢየሱስም የእግዚአብሔርን ስጦታ ብታውቂና ውሃ ጠጭኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺው በጠየቅሽው እርሱም የሕይወትን ውሃ በሰጠሽ ነበረ ሲል መለሰላት። ኢየሱስ ኮንቨርሴሽን ነው መጀመር የፈለገው እንጂ የእሷን ውሃ አይደለም የፈለገው። ውሃ ጠጭኝ አላት። አንዳንድ ጊዜ ጌታ የሆነ ነገር አድርጉልኝ ሲል ከኛ ጋር ኮሚዩኒኬት ማድረግን የፈለገው፣ ኮንታክት ነው የፈለገው እንጂ ስለማይችል ስለሌለው ከሌላ ስፍራ ያንን ነገር ስላጣው አይደለም። አሉት እግዚአብሔር በነገራችን ላይ ጌታ አገልግሉኝ ሲለን ሲልከን የሆነ ነገር ሲያዘን የሆነ ነገር አምጡ ሲለን ስጡኝ ሲለን ያ ነገር ያለው በእኛ ዘንድ ብቻ ስለሆነ እንደው እኛ ባንሰጠው ጉዱ ስለሚፈላ አይደለም፣ ኮሚኒኬት ሊያደርገን ስለሚፈልግ ነው። በዛ ውስጥ እኛ ለህይወት የሚሆን ነገር ሊሰጠን ስለሚፈልግ ነው። ይህችን ሴት ብታውቂኝ ኖሮ የህይወት ውሃ ትጠይቂኝ ነበር አላት። ውሃ ስጭኝ አላት። የህይወት ውሃ ሊሰጣት ስለፈለገ ነው። ጊዜያዊውን ነገር የጠየቃት ዘላለማዊውን ነገር ኦፈር ሊያደርግላት ስለፈለገ ነው። ወዳጆቼ ጊዜያዊን ነገር ሲጠይቀን ጌታ፣ ጥቂቱን ነገር ሲጠይቀን፣ ቀላሉን ነገር ሲጠይቀን ጌታ ትልቅ ነገር እንደተጠየቀ ሰው አንሁን። ትልቅ ነገር ሊሰጠን ወዶ ነው። የማይጠፋውን ነገር፣ ዘላለማዊውን ነገር፣ የከበረውን ነገር፣ ሰማያዊውን ነገር ሊሰጠን ወዶ ምድራዊውን፣ ትንሹን፣ የጊዜውን ነገር ሊጠይቀን ይችላል። አይብዛብን ወዳጆቼ። ትልቅ መስሎ አይታየን፣ ወይንም ራሳችንን የሆነ እንደ ለየት እንዳለ ሰው አድርገን አንቁጠር። አንተ አይሁዳዊ፣ እኔ ደግሞ ሳምራዊ። አይሁዳዊ ከሳምራዊ ጋር አይተባበርም። እንዴት ውሃ ጠጪኝ ትለኛለህ ብላ ስጠይቀው እናያለን። የህይወትን ውሃ እሰጥሽ ነበረ፣ ብታቂው ትጠይቀው ነበረ፣ እሱም የህይወትን ውሃ በሰጠሽ ነበረ። እንደምታውቁት የህይወት ውሃ የመንፈስ ቅዱስ አመላካች ነው። ጌታ ስለ መንፈስ ቅዱስ ሲናገር ነው የህይወት ውሃ የሚለው። ብዙ ጊዜ
መንፈስ ቅዱስን ትጠይቂው ነበር አላት፣ ይሰጥሽ ነበር አላት። የእግዚአብሔርን ስጦታ ብታውቂ ውሃ ጠጭኝ የሚልሽ ማን መሆኑን ብትረጂ አንቺ በጠየቅሽውና የህይወትን ውሃ በሰጠሽ ነበረ አላት። አያችሁ፣ ይሄንን የህይወት ውሃ መንፈስ ቅዱስን መቀበያው መንገድ ኢየሱስን ማወቅ እና እሱን መጠየቅ እንደሆነ በዚሁ አጋጣሚ ይገልጽላታል። ብታውቂው ብትረጂው ትጠይቂውና የህይወትን ውሃ ትቀበይ ነበረ። መንፈስ ቅዱስን በገንዘባችን በብርታታችን በእኛ ጥንካሬ በእኛ ጽድቅ አናገኘው። ኢየሱስን በማወቅ ኢየሱስን በመረዳትና ኢየሱስን በመጠየቅ ነው የምናገኘው። የእግዚአብሔርን ስጦታ ውሃ ጠጭኝ የሚልሽን እሱ ማን እንደሆነ ብታውቂ ብትረጂ ደግሞ ብትጠይቂው የህይወትን ውሃ መንፈስ ቅዱስን ይሰጥሽ ነበረ ይላታል። ከዛ ሴቲቱ አንተ ማነህ አለችው። አሁን አንተ ይሄንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ? እሱ ልጆቹ ከብቶቹ ከዚህ ጉድጓድ ጠጥተዋል። አንተ ደግሞ ጌታዬ ሆይ እንደማይ መቅጃ የለህም፣ በምን ጠልቀህ አውጥተህ ልጠጣ ነው ብላ ያው ከምታየው ነገር ተነስታ እንደገና አርጊውመንት ትጀምራለች ማለት ነው። ያዕቆብ ስለሰጣቸው ምድራዊ ጉድጓድ ማውራት ትጀምራለች። ጌታ ግን የሚነግራት እሱን በማወቅ ስለሚገኘው ስለ መንፈስ ቅዱስ እንጂ ስለ ጊዜያዊ ውሃ አልነበረም የሚነግራት። ቁጥር 13 ላይ ኢየሱስም እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። አዎ ያዕቆብም ጠጥቷል፣ ከብቶቹም ጠጥተዋል፣ ልጆቹም ዘሮቹም ሁሉ ጠጥተዋል። ግን ከዚህ ውሃ የሚጠጣ እንደገና ይጠማል። መንፈስ ቅዱስስ አንድ ጊዜ ስንቀበለው ውስጣችን ለዘላለም የማይደርቅ ምንጭ ሆኖ ስለሚኖር ከቶ አንጠማም። እኔ የምሰጠውን ውሃ የሚጠጣ ግን ለዘላለም አይጠማም ብቻ አይደለም፣ ያ የጠጣው ውሃ ምንጭ ሆኖ ከውስጡ ይፈልቃል። ለዚህ ነው የማይጠማዋል። ሃሌሉያ። ስለዚህ ስለ ህይወት ውሃ ሲናገር ዮሐንስ ወንጌል ምዕራፍ 7 ከ37 እስከ 39 ላይ እንደዚህ ብሎ ነበረ። የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንደዚህ አለ። በነገራችን ላይ ጌታ ብዙ ጊዜ ዝግ ብሎ ነው የሚናገረው፣ አይጮህም ብሎታል። ራሱ ትንቢት መጽሐፍ ላይ ራሱ አይጮህም ይላል። ሲናገር ድምፁን ከፍ አድርጎ አይደለም የሚናገረው ይላል፣ ቀስ ብሎ ነው የሚናገረው ጌታ። እዚህ ቦታ ላይ ግን ጮኸ ይላል። በጣም ጥቂት ቦታዎች ላይ ነው እንደዚህ የሚለው። ድምፁን ከፍ አድርጎ ከፍ ባለ ድምፅ እንደዚህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ምንጭ ከውስጡ ይፈልቃል። ሃሌሉያ። በእኔ የሚያምን ይጠጣል ብቻ ሳይሆን የህይወት ውሃ ምንጭ ከውስጡ ይፈልቃል። ይህንን ያለው ይላል ዮሐንስ ደግሞ እግዚአብሔር ይባርከው፣ ምንም እንዳንከራከር እዚሁ ጋር ፈቶልን የሚያልፈው። ይህንን ያለው በእርሱ የሚያምኑት ስለሚቀበሉት መንፈስ ነበረ። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበረ ይላል። ስለዚህ ይህች ሴት ምን እያላት ነው? እኔ የምሰጠውን ውሃ የሚጠጣ ለዘላለም አይጠማም፣ ምክንያቱም ያ ውሃ ምንጭ ሆኖ ከሱ ውስጥ ይፈልቃል ያላት በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ እየነገራት ነበረ እንጂ ስለ ያዕቆብ ጉድጓድ አይደለም ኢየሱስ እየተናገረ ያለው። እሷ የምታወራው ስለ ያዕቆብ ጉድጓድ፣ ኢየሱስ የሚያወራው በእርሱ በማመን ስለሚገኘው የህይወት ውሃ ስለሆነው ስለ መንፈስ ቅዱስ ነበረ የሚያወራው ማለት ነው። ከዛ በኋላ ክርክሩ ዘለቀና ውሃውን ስጠኝ፣ በቃ እንዳልመላለስ ወደዚህ እንዳልጠማ ይህንን የውሃ ምንጭ እንድትሰጠኝ ፈልጋለሁ ስትለው ባልሽን ጠርተሽ ነው ያላት። ባልሽን ጠርተሽ ነው። አሁን ጌታ ፐርሰናል ነገር ውስጥ ገባ። የእውቀት ቃል የምንለውን አመጣ ማለት ነው። ዛሬ በትንቢት አገልግሎት የምናውቀው የእውቀት ቃል ማለት ያለፈ ነገርን እግዚአብሔር ሲገልጥ የእውቀት ቃል እንላለን። ደግሞ የሚመጣውን ነገር እግዚአብሔር ሲናገር የጥበብ ቃል እንላለን። በትንቢት ውስጥ የእውቀት ቃል ይነገራል፣ ምክንያቱም የሚመጣውን የጥበብ ቃል እንድንቀበል ምልክት ሆኖ ስለሚያገለግል ማለት ነው። ልባችንን ስለሚከፍት የትናንትናውን ያሳለፍነውን ነገር የሚነግረን እግዚአብሔር እኛ ስለማናውቀው አይደለም። ግን ያ ነገር እግዚአብሔር የነጋችንንም ሲናገር አዎን አሜን ብለን እንድንቀበል ልባችንን በእምነት እንዲያዘጋጀን የሚነገረን። ስለዚህ ሴቲቱ የሚሆነውን ነገር የወደፊቱን እንድትቀበል እግዚአብሔር ልቧን ሊያዘጋጀው ስለወደደ የእውቀትን ቃል ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ይናገራታል። ባልሽን ጥሪ ሲላት ባል የለኝም አለችው። አሁን መልካም ተናገርሽ አላት። አያችሁ፣ በእግዚአብሔር ፊት ኦነስት መሆን መልካም ነው ወዳጆች። ኢየሱስ ምን ይላል? ኦነስት ስንሆን መልካም ተናገርሽ። የለኝም፣ አልችልም፣ አላውቅም ስንል ምን ይላል ኢየሱስ? አሁን መልካም ተናገርክ። አሁን ወደ ሶሉሽኑ እየመጣ ነው። ካኒው ማጅን ሐኪም ቤት ሄደን ሐኪሙ ሲጠይቀን ሲምፕተሞቻችንን ብንደብቅ ብንግደረደር ምንሽ ጋር ነው የሚያምሽ? ኧረ ደህና ነኝ ዶክተር። እስኪ የቱ ጋር ነው የሚሰማሽ? አይ እኔ እኮ ደህና ነኝ።
አይ ምንም አይደለም እኔ እኮ ደህና ነኝ፣ አረ ምንም አይደለም ዶክተር አትቸገር ምናምን ብንል አስባችሁ ሐኪም ቤት ሄደን አንዳንድ ጊዜ እኮ በእግዚአብሔር ፊት ቀርበን እንደዛ ነው የምናደርገው። አንዳንድ ሰዎች ጸልዩልኝ ብለዋችሁ መጥተው ራሱ ማለት ነው አይ እኔ ምንም እንደው በቃ ባሳሰበሽ ይሏቸዋል። ሐኪም ቤት ሄዶ በቃ አይ ደስ ያለህን መድኃኒት እዘዝልኝ ዶክተር እኔ እኮ ደህና ነኝ እንደማለት ነው። ግን የማንችለውን የማናውቀውን ያቃተንን ድካማችንን እሱን ገልጠን ስንነግረው ኢየሱስ የለኝም በማለትሽ መልካም ተናግረሻል አላት። ምክንያቱም አንቺ አምነሽ ብትገልጪውም ባትገልጪው አድሚት ብታደርጊም ባታደርጊም ኦልሬዲ እኮ አውቀዋለሁኝ እኔ እስከ ዛሬ ድረስ 5 ባሎች እንደነበሩሽ አሁንም ባልሽ ካልሆነ ሰው ጋር እየኖርሽ እንደሆነ አውቃለሁኝ እኔ። ግን አምነሽ ራስሽ ወደሽና ፈቅደሽ ራስሽን በማጋለጥሽ አድሚት በማድረግሽ መልካም አድርገሻል። ማወቅ ስለሚያቀተኝ ሳይሆን እኔ ሁሉን አዋቂ ስላልሆንኩኝ ሳይሆን እኔ አድሚት በማድረግሽ አንቺ አስቀድመሽ መልካም አድርገሻል። መልካም ነው ወዳጆች፣ በእግዚአብሔር ፊት የሆነውን ሆነን መቅረብ መልካም ነው። ኢየሱስ መልካም ነው የሚለው። አድሚት ስናደርግ መልካም ነው የሚለው። መልካም አድርገሻል የለኝም በማለት ተሻላት። ባልሽን ጥሪ ወገኖቼ። ኢየሱስ በሽታዋን የገለጠው ሊያሳፍራት አይደለም፣ ሊያክማት ስለወደደ ነው። ሐኪሞች ስንሄድ በሽታችንን የሚገለጥበትን መንገድ ነው የሚፈልጉት እንጂ የሚሰወርበትን መንገድ አይደለም። ደህና መስለን የምንወጣበትን መንገድ አይደለም የሚፈልጉት። በተለያየ ላቦራቶሪ ያዙልንና በተለያየ መንገድ ፈትሸው ፈልገው በሽታችን መጀመሪያ መገለጥ አለበት። በሽታችን ሲገለጥ ማለት መድኃኒቱ 50% ተገኝቷል። 50% በቃ መድኃኒቱ ተገኝቷል በሽታችን ሲገለጥ። ጌታ በሽታዋን የገለጠው ሊያሳፍራት፣ እንደሌሎች ሰዎች ሊያዋርዳት፣ አንገቷን ሊያስደፋት አይደለም፣ ሊያክማት ስለፈለገ ነው። መጀመሪያ መገለጥ ስለነበረበት ነው። የለሽም፣ እውነት ነው፣ አሁንም የምትኖሪው አብሮሽ ያለው አሁን ባልሽ አይደለም ብሎ ተናገራት ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ ጌታ ያቺ ሴት በዛ ስፍራ ቅድም እንዳልኳችሁ እንድትገኝ ያደረጋት ጥማት ብቻ አይደለም፣ የውሃ ጥያቄ ብቻ አይደለም። ብዙ ባሎችን አግብታ የፈታች በመሆኗ በማህበረሰቡ የተገለለች መሆኗም ነው። ስለዚህ ችግሯን ከስሩ ነው የነካው። 6 ሰዓት ላይ እዚህ ቦታ ላይ እንድትገኝ ያደረገች ውሃ ጥማት ብቻ አይደለም። ውሃ ስጠኝ አለችው። አይ ውሃ ብቻ አይደለም አንቺ የሚያስፈልግሽ፣ ሌላ መፈታት ያለበት ችግር አለ። በጠራራ ፀሐይ ወደዚህ ያመጣሽ የውሃ ጥያቄ ብቻ አይደለም። በጠራራ ፀሐይ እዚህ ቦታ ያመጣሽ የ6 ባሎችሽ ችግር ነው። 5 ባል ነበረሽ፣ 6ኛ አንቺ ካልሆነ ሰው ጋር እየኖርሽ ነው። ስለዚህ እሱ ነው በዚህ ሰዓት ወደዚህ ያመጣሽ፣ እሱም መፈታት አለበት ብሎ ችግሯን ሲገልጠው እናያለን። 5 ባሎች ነበሩሽ አላት። ይች ሴት እኮ በጣም በጣም የምታሳዝን ሴት ናት ወዳጆቼ። ፍቅርን፣ ተቀባይነት ማግኘትን፣ በህይወት መርካትን ከሰዎች ውስጥ ስትፈልግ የኖረች ሴት ናት። 5 ሰዎች ውስጥ ፈልጋ ታው ከ6ኛ ሰዎች ውስጥ እንደገና እየፈለገችው ነው። ኒድ አለ፣ በእያንዳንዱ ሰው ውስጥ ኒድ አለ። የመወደድ ተቀባይነት የማግኘት ከህይወት እርካታ ሚኒንግ የማግኘት ኒድ አለ በእያንዳንዱ ሰው ውስጥ። ያ ኒዷ ስላልተሞላላት እየተቅበዘበዘች የኖረች ሴት ናት። 5 ባሎች ውስጥ ፈልጋ ታው ከ6ኛ ሰው ውስጥ እየፈለገችው ናት ያለችው። ትርጉም አጣለች ከህይወት። ጌታ ደግሞ ምን እያላት ነው? ይህንን የምትፈልጊውን የመወደድ ተቀባይነት የማግኘት የህይወትን ትርጉም የማግኘት ከህይወት እርካታን የማግኘት ይህንን የምትፈልጊውን ነገር ከ6ቱም ሰዎች ውስጥ አታገኘውም፣ አላገኘሽውም፣ ደግሞም አታገኘውም። የምታገኘው በእኔ ውስጥ ነው እያላት ነው። ሃሌሉያ! ያንን ጥያቄዋን ሊመልስላት ነው። የሆነ ውሃ ሊሰጣት አይደለም ያገኛት። እዛ ሁሉ ሰው ውስጥ ፈልጋ ያጣችውን ነገር ሊሰጣት ነው ጌታ በዛ ጠራራ ፀሐይ በዛ ስፍራ ላይ የተገናኛት። ወገኖች አንዳንዶቻችን እግዚአብሔር ብቻ የሚሞላውን ክፍተት በተለያዩ ነገሮች ለመሙላት እንቅበዘበዛለን። ከዚህ ቀደም እኔ ገና ወደ ጌታ እንደመጣው ጋሽ ንጉሴ ሲናገሩ የሰማሁትና በጣም ልቤን የነካውን ነገር አካፍያችሁ ነበረ። ካስታወሳችሁ ያልነበራችሁ ሰዎች ልትኖሩ ትችላላችሁ። እግዚአብሔር እሱ ብቻ የሚዘጋው የሆነ ሆል የሆነ ቀዳዳ በእያንዳንዱ ሰው ውስጥ ፈጥሯል አሉ እና ያንን ቀዳዳ ራሱን እግዚአብሔርን አግኝተ ነው ራሱን ጌታን አግኝተ ነው ካልዘጋ ነው በስተቀር በሌሎች ነገሮች ለመዝጋት ስንሞክር ልንዘጋባቸው ያስገባናቸው ነገሮች ሁሉ ገብተው ይዋጡና ይጠፋሉ። ስቲል ክፍተቱ እንዳለ ነው። አሁንም እንደገና በሌላ ነገር ልንሞላው እንፈልጋለን። ስቲል ክፍተቱ እንዳለ ነው።
ገብቶ ይዋጣል። አንዳንድ ጊዜ አይታችኋል የሆነ ነገር አሁን ለምሳሌ እህቶች ድስት እንደዚህ ከፍታችሁ እዚህ ጋር ደግሞ ዘይት ከፍታችሁ ዘይቱን ትከፍቱና ዘይቱን ከጨመራችሁ በኋላ ቁጭ አድርጋችሁት እንደኔ አድርጋችሁ የምታውቁ ከሆነ የዘይቱን ክዳን ለድስቱ የድስቱን ክዳን ለዘይቱ ለመክደን ሙከራ አድርጋችሁ ታውቃላችሁ? የማይገጥም ነገር እኮ ነው። አሁን እንደዚህ ያለች አዩ የዘይቷ ክዳን ማለት ድስቱ ላይ በፍጹም የማትገጥም ነገር ናት እና ስታመጧት ራሱ ያስቃል፣ ነገሩ ያስቃልና ወይ ምናምን ብላችሁ ትመልሱታላችሁ። እግዚአብሔር ውስጣችን እሱ ብቻ ሊሞላው ያስቀመጠውን ክፍተት በሌላ ነገር ለመክደን መሞከር ማለት ድስቱን ልክ በዘይቷ ክዳን ለመክደን እንደመሞከር ነው። የሚያስቅ ነገር ነው። ከማሳቅ ያለፈ ሌላ ምንም አይነት ሚኒንግ አይሰጠንም። ምንም አይነት ትርጉም የለውም። በቃ እሱ ብቻ የሚከድ ነው። እሱ ብቻ የሚዘጋው እያንዳንዳችን ውስጥ ያለ ቀዳዳ አለ። ይቺ ሴት ጌታ ብቻ ሊደፍነው የሚችለው ነገር በ5 ሰዎች ልትዘጋው ሞክራለች፣ አልተዘጋም። አሁን ደግሞ በ6ኛ የእሷ ካልሆነ ሰው ጋር በመኖር ልትዘጋው እየሞከረች ነው። አሁንም አልተሳካም። ጌታ እያለት ያለው ምንድን ነው? ለዘላለም የሚያረካ ከውስጥሽ የሚወጣ የህይወቱን ምንጭ የህይወትን ውሃ ማን እንደሆንኩኝ ብታውቂ እንድሰጥሽ ትጠይቂኝ ነበረ። እስከዛሬ የነበረው ጥያቄሽ የሚመለስ ነበረ። እስከዛሬ የነበረው መቅበዝበዝሽ፣ እስከዛሬ የነበረው ፍለጋሽ ማብቂያ ያገኝ ነበረ። እኔ ማን እንደሆንኩኝ በማወቅ እና ያንን የህይወት ውሃ ከኔ ጠይቆ በመቀበል በዛ ብቻ ነው የሚዘጋው፣ በዛ ብቻ ነው የሚደፈነው፣ በዛ ብቻ ነው ጥያቄሽ የሚመለሰው እያላት ነው። ቁጥር 19 ሴትዮዋም እንደዚህ ያለችው ጌታዬ አንተ ነብይ እንደሆንክ ያለው ቅድም ብላው ነበረ። የሚያድግ መገለጥ ይባላል። ይሄ የሚያድግ መገለጥ ልክ ዮሐንስ ወንጌል ምዕራፍ 10 ላይ ያለው ያ አይነ ስውር ሰው ኢየሱስ የሚሉት ሰው አይኔ እንዳሰሰኝና ታጠባለኝ ተፈወስኩኝ አለ። ትንሽ ቆይቶ ደግሞ እሱ ነብይ ነው አለ። ከዛ ትንሽ ቆይቶ ደግሞ አንተ ጌታዬ ነህ ክርስቶስ ብሎ ደግሞ ሲሰግድለት እናገኘዋለን። ፕሮግሬሲቭ ሬቨሌሽን። ይቺ ሴት ቅድምን ብለዋለች፣ አንተ አይሁዳዊ እኔ ሳምራዊ ስሆን እንዴት የሚጠጣው ውሃ ስጪኝ ትለኛለህ ብላ አንድ አይሁዳዊ ራባይ አይሁዳዊ ሰው አድርጋ ገልጻው ነበረ። አሁን ደግሞ ጌታዬ አለችው፣ አንተ ነብይ እንደሆንክ ያለው አያቸው። አንድ ስቴፕ ዋን ስቴፕ አት ታይም መገለጥ የሚያድግ ነው። አሁን ደግሞ በበራላት አሁን በደረሰችበት ነብይ ነው አለች። ነብይ እንደሆንክ ያለው አለችው። ከዛ ከቁጥር 20 እስከ 24 ድረስ የአምልኮ ጥያቄ ያላት ትመስላለች ሴት። በጣም ማለት ማህበራዊ ጥያቄ ያለባት ሰው ናት። የሞራል ጥያቄ ያለባት ሰው ናት። ብዙ ችግር ያለባት ሰው ናት። በዚህ ሁሉ መካከል ግን የአምልኮ ጥያቄ ደግሞ አላት በውስጡ። አሁን ጌታ ስንት ነገር እንደሚፈታላት ብቻ አስቡ። የት ነው የሚመለከው አለችው። እናንተ አይሁዳውያን በዛኛው ተራራ ትላላችሁ፣ እኛ ሳምራውያን በዚህኛው ተራራ እንላለን። ትክክለኛ የአምልኮው ቦታ፣ ትክክለኛ ለእግዚአብሔር የሚሰገድበት ቦታ የት ነው ብላ ስትጠይቅ እናያለን። እንግዲህ በብሉይ ኪዳን እንደምታውቁት አምልኮ ከስፍራ ጋር የታሰረ ነው። ከህንፃ ቤተ መቅደሱ ጋር የታሰረ ስለሆነ በስፍራ የተገደበ ነው። እግዚአብሔርን ማምለክ የሚፈልግ በእግዚአብሔር ፊት ለመታየት ከሌላ ሀገር በሌላ ቦታ ተበትኖ የሚኖር አይሁዳዊ ሳይቀር በዓመት 3 ጊዜ በእግዚአብሔር ፊት ለመታየት ወደ ኢየሩሳሌም መምጣቱ ግድ ነው። ካለበት ሀገር ሆኖ እንኳን ወደ ኢየሩሳሌም መምጣት የማይችልበት እድልና አጋጣሚ ቢፈጠር መስኮቱን ወደ ኢየሩሳሌም አቅጣጫ ከፍቶ ወደ ኢየሩሳሌም ዞሮ ነበር የሚጸልየው። የዳንኤልን መጽሐፍ ታስታውሳላችሁ አይደለ? በቀን 3 ጊዜ መስኮቱን በኢየሩሳሌም አንጻር ከፍቶ ይጸልይ ነበር ይላል። ለምን? አምልኮ ከስፍራ ጋር ታይድ ነበር፣ የታሰረ ነበር። ከህንፃ ቤተ መቅደሱ ጋር የታሰረ ነበረ። የት ነው የሚመለከው? ስፍራው የት ነው ንገረኝ አለችው። እውነተኛው ቤተ መቅደስ ኢየሱስ። አምልኮ ከዚህ በኋላ በስፍራ አይገደብም ብሎ አዲሱን ኪዳን ለዚች ኃጢአተኛና ሳምራዊት ሴት አበሰራት። አይገርማችሁ? ዘመን ተቀይሯል አላት። አሁን ሆኗል፣ ዘመን ተቀይሯል። በእውነትና በመንፈስ የሚሰግዱ ለእግዚአብሔር የሚሰግዱበት ጊዜ ይመጣል። እሱም አሁን ሆኗል። የስፍራ ጉዳይ አይደለም። በዚህም ተራራ በዛም ተራራ ለእግዚአብሔር የማትሰግዱበት ጊዜ ይመጣል። እሱም ደግሞ አሁን ሆኗል። ምክንያቱም እውነተኛው ቤተ መቅደስ መጥቷል። አሁን ያ በቦታ ተገድቦ የነበረው ህንፃ ቤተ መቅደስ ጥላ ነበረ። አካሉ አሁን ተገልጧል። እውነተኛው ቤተ መቅደስ መጥቷል። አምልኮ አሁን በክርስቶስ በየትኛውም ስፍራ በእውነትና በመንፈስ የሚደረግ ነገር ሆኗል ብሎ ይህንን ታላቅ እውነት
ለዚች ሳምራዊትና ኃጢአተኛ ለሆነች ሴት ጌታ ገለጠላት። ትልቅ የመንግስትን ሚስጥር፣ ትልቅ የአዲስ ኪዳንን እውነት ለዚች ኃጢአተኛ ሴት፣ ለዚች ሳምራዊት ሴት ሰው ብሎ ነገሬ ብሎ እሷን ቁም ነገሬ ብሎ ሃሌሉያ ሃሌሉያ ቁም ነገሬ ብሎ አውርቶን ቁም ነገረኛ ያደረገን ጌታ ስሙ ይባረክ። በእውነት አንዳንድ ሰዎች አሉ በቃ ሰው የሚያከብሩ ሕፃን ነው ሴት ናት እንደዚህ ነው እንደዛ ነው ሳይሉ ቁም ነገር የሚያወሯችሁ ሰዎች አያስደንቋችሁ? በቃ የሆነ እልፍ ነገር ከሚያደርጉላችሁ ሰዎች ይልቅ የሚሰሟችሁና የሚያወሩላችሁ ሰዎች አያስደንቋችሁ? እኛ ቤት በጣም የሚያስገርም ነገር አለ። ካደኩኝ በኋላ ነው ብዙ ቦታ እንደዛ ነገር እንደሌለ ያወቅኩት። ራሱ እናቴ ልጆችን እንደ ሙሉ ሰው ነው የምትቆጥረው፣ እንደ ሙሉ ሰው እና ልጆች ሲናገሩ ሰው በቃ ዝም ብሎ ምናምን ነገር ሲላቸው እንዴ ሰው አይደለ እንዴ እሱ ትላለች። እና በጣም ያስደንቀኛል። ህፃናት ልጆች ሲያወሩ ሰው አይደለች እንዴ እሷ እስኪ አስጨርሷት የምትለውን ነገር ሰው አይደለ እንዴ ትላለች። እና ልጆችን እንደ ሙሉ ሰው ነው የምትቆጥረው። እስኪ ስሙት። እና መልስ ትሰጣለች ለልጆች። ከልጆች ጋር በጣም ኮንቨርሴሽን አላት። እና እንደሱ አይደለም እንደሱ ነው እንደዚህ ነው ረጅም ሰዓት ወስዳ ምናምን ከልጅ ጋር ታወራለች። ሰው አይደለ እንዴ ሰው አይደለች እንዴ አለች እያለን እንደውም እኛ በጣም እንደ አባባል እናነሳዋለን። ሰው ከሰው የማይቆጥረንን ሰዎች ሰው እኮ ናት ብሎ ቆም ብሎ ያዋራን ቁም ነገር የመንግስትን ነገር በቃ አንተ ታናሽ መንጋ መንግስትን ሊሰጥህ የአባትህ ፈቃድ ነው ብሎ ታናናሾችን፣ ኃጢአተኞችን፣ ሴቶችን ማህበረሰብ ውስጥ እዚህ ግቡ የማንባል ሰዎችን ሰው ናቸው ብሎ ቁጭ አድርጎ የመንግስትን ነገር ያወራን። አህያ ፍለጋ የመጣውን ሳኦልን የመንግስትን ነገር ያወራው እኔና እናንተ ለራሳችን የነፍሳችንን ጥያቄ ለመመለስ ተቅበዝብዘን የነበረን እረፍት ያጣን የነበረን መጠጊያ ያጣን የነበረን ለራሳችን ብዙ ጥያቄ ያለብን ብዙ ችግር ያለብን ሰው ከሰው የማይቆጥረን የነበርነው ሰዎች ቆም ብሎ እንደዚህ አይነት ትልልቅ ንግግር ትልልቅ ወሬ ያወራን ኢየሱስ ስሙ እየተባረከ ይሁን። ሃሌሉያ። ለራሷ በጣም ብዙ ችግር ያለባት ሰው ከሷ ጋር ቁጭ ብሎ ቡና ሊጠጣ የማይፈልግ ሰው ከሷ ጋር ወርዶ ውሃ ሊቀዳ የማይፈልግ ሳምራውያን ሴቶች የሆኑ ወገኖቿ እንኳን ሊያስጠጓት የማይፈልጉትን ያቺን ሴት እኛ ዛሬ ድረስ የምንመራበትን የአምልኮን ዶክትሪን ቆም ብሎ ነገራት። እግዚአብሔር በእውነትና በመንፈስ ነው የሚመለከው። ከዚህ በኋላ በስፍራ አይደለም። አምልኮ በስፍራ አይገደብም። በእውነትና በመንፈስ የሚያመልኩትን ይሻል፣ እነዚህን ነው የሚፈልገው ብሎ ይህንን ታላቅ ሚስጥር ለዚህ ለኃጢአተኛ ሴት ነገራት። ለጴጥሮስ አይደለም፣ ለጳውሎስ አይደለም፣ ለያዕቆብ አይደለም፣ ለዮሐንስ አይደለም። ይህንን ታላቅ ሚስጥር ለዚህ ኃጢአተኛ ሴት የሚገለጠላት። ሰው አይንቅም ጌታ፣ ሰው አይንቅም። እዛ ቁጥር 23 ላይ በእውነት የሚሰግዱ አላት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁን መጥቷል፣ ጀምሯል ብሎ ለሷ አበሰራት። ፎር ዘ ፈርስት ታይም ይህንን እውነት ለሷ ገለጠላት። አብ እንደዚህ በእውነት የሚሰግዱለትን ይፈልጋል። ምን አይነቶቹን ነው የሚፈልገው? በመንፈስና በእውነት። ምን ማለት ነው? በክርስቶስ የተገለጠውን እውነት መሰረት ያደረገ አምልኮ፣ በመንፈስ ቅዱስ የሚመራ አምልኮ እግዚአብሔር አብ ይፈልጋል። ያ ደግሞ አሁን እውን ሆኗል፣ አቬለብል ሆኗል። እንደዚህ ነው የሚፈልገው ብሎ ይህንን እውነት ገለጠላት። ትክክለኛ አምልኮ ወዳጆቼ ሁለቱንም ይፈልጋል፣ እውነቱንም መንፈሱንም ይፈልጋል። በክርስቶስ የተገለጠው እውነት ላይ ቆመን በመንፈስ ቅዱስ እየተነዳን በመንፈስ ቅዱስ ኢምፓወርድ ሆነን ነው ትክክለኛ አምልኮ ለእግዚአብሔር ማቅረብ የምንችለው። ሁለቱንም ይፈልጋል። ከዛ ከ25 እስከ 26 ሴትዮዋም ይላል ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉንም ነገር ይነግረናል አለችው። ኢየሱስም የማነጋግርሽ እኮ እኔ እርሱ ነኝ ሲል ገልጦ ነገራት። ዋው! እኔ ክርስቶስ ነኝ ብሎ ገልጦ ነገራት። ሶፋር በዮሐንስ ወንጌል ላይ እኔ ክርስቶስ ነኝ ብሎ ኢየሱስ ለማንም አልተናገረም። ተአምራትን አድርጓል። ያደረገውን ተአምራት አይተው ደቀ መዛሙርቱ በሱ አምነዋል። ከዛ በተረፈ ግን እኔ ክርስቶስ እንደውም እንዳይገልጡት ሲያዝ ነበር እንጂ እኔ ክርስቶስ ነኝ ብሎ እስካሁን ድረስ ለማንም አልተናገረም። ለዚች ሴት ግን የአምልኮውን እውነት ብቻ አይደለም ጥልቅ የሆነውን
ታላቅ የሆነውን የአምልኮ ዶክትሪን ብቻ አይደለም፣ ማንነቱን ራሱ ፎር ዘ ፈርስት ታይም ለዚች ሴት ገለጠላት። የማናገርሽ ክርስቶስ ሲመጣ ይነግረናል አለችው። ጥበቃ አላት። አይገርማችሁም? ኃጢአተኛም ብትሆን ሴትም ብትሆን ወደ መንፈሳዊ ነገር የሚያስጠጋት ብዙ ሰው ባይኖር የተገለለች ሳምራዊትን ብትሆን ግን በውስጧ የምትጠብቀው ነገር አለ። መሲሁ ይመጣል። አንድ ቀን ጥያቄን ይመልስልኛል። አንድ ቀን ይህንን ግራ መጋባት መፍትሄ ያበጅለታል። ለዚህ ክርክር መቋጫ ያደርግለታል። አንድ ቀን እሱ ሲመጣ ይነግረናል ስትለው የማነጋግርሽ እኔ እኮ እሱ ነኝ አላት። ሃሌሉያ! የማነጋግርሽ እኔ እኮ እሱ ነኝ። አንድ ቀን መጥቶ እንቆቅልሿ እንደሚፈታ ታምን ነበረ። እኔ ነኝ አላት። መጣና እኔ ነኝ ለተናቀች ሰዎች ላገለሏት ለኃጢአተኛ ለሳምራዊት ሴት ይህን ታላቅ ሚስጥር ገልጦ ክርስቶስ ነኝ ብሎ ነገራት። እዛ ከ27 እስከ 38 ድረስ ስለ መከሩ መንጣት ይናገራል ጌታ። ይቺ ሴት እንግዲህ ከዚህ በፊትም ስናይ እንዳልነው ኢየሱስ የመጀመሪያው ነገር ሰዎችን በጀማ አይደለም የሚያየው፣ በነፍስ ወከፍ ነው የሚያየው። 10 ልጆች ያሏት እናት ወይም 10 ልጆች ያሉት አባት 7ቱ ከገቡ ይበቃል፣ በቃ ተመስገን ነው፣ ዝጉት በሩን አይልም አይደል? የመጨረሻው ልጅ እስኪገባ ድረስ ይጠበቃል። ምክንያቱም ልጅ በጀማ አይደለም የሚቆጠረው። ምን ብዙ ቢኖራቸው እያንዳንዱ ልጅ የየራሱ የሆነ ነገር አለው፣ ለቤተሰቡ የየራሱ ቫሊዩ አለው እና የመጨረሻው ልጅ እስኪገባ ድረስ ይጠበቃል እንጂ 7ቱ ገብተዋል፣ አብዛኛው ገብተዋል። ማጆሪቲው ስለገባ በሩን ዝጉት አይባልም። እግዚአብሔር እያንዳንዱን ሰው እንደ ንብረት ሳይሆን፣ ንብረት ሲሆን ነው አብዛኛው የሚባለው፣ እንደ ንብረት ሳይሆን እንደ ልጅ ስለሆነ እያንዳንዱን ሰው የሚያየው የእያንዳንዳችን ነገር ግድ ይለዋል። ሲቀጥል ደግሞ እግዚአብሔር በአንድ ሰው ውስጥ ብዙዎችን ያያል። ኢየሱስ የዚች ሴት ነገር ግድ ብሎት በሰማሪያ አልፏል። ግን በሁለተኛ ደረጃ ደግሞ በዚች ሴት ውስጥ ሰማሪያን አይቷል። ሰማሪያ ውስጥ እኮ ብዙ ኢንፍሉዌንሻል የሆኑ ተጽዕኖ ፈጣሪ የሆኑ ሰዎች ሊኖሩ ይችላሉ። ከነሱ አንዳቸውን ጠርቶ አይደለም ይህንን ታላቅ እውነት የነገራቸው። በታናናሾች በተናቁ በኃጢአተኞች የሚሰራ ጌታ የሆነ በሰማሪያ አካባቢ ያለ የከተማው ገዢ ወይ የምኩራብ ኃላፊ ምናምን ጠርቶ መገለጥ ሰጥቶ እሱ ሰብስቦ የሰማሪያን ሕዝብ እንዲሰብክ አላደረገም። ከሁሉ የተናቀችውን፣ ከሁሉ የተገለለችውን፣ ከሁሉ ማንም ጆሮን የማይሰጣትን ይችን ሴት ጠርቶ ይህንን ታላቅ እውነት ገለጠላትና የመጀመሪያዋ ወንጌል ሰባኪ አድርጎ ላካት። የመጀመሪያዋ ኢቫንጀሊስት ባይዘዌ የሰማርያዊቷ ሴት ናት። ማድጋዋን ጥላ ወደ ከተማ ሮጣ ሄዳ የሰማርያን ሕዝብ ጠቅልላ ሰብስባ ከተማውን በሙሉ ወደሱ ይዛ መጣች። አይገርምም? እውነት ነው ወይ ነው? ከተማውን ሰብስባ መጣች። የመጀመሪያዋ ኢቫንጀሊስት። እህቶቼ ምንድን ነው እያቆማችሁ ያለው? ጾታ ነው? ስታተስ ነው? ምንድን ነው? ተቀባይነት አላገኝም ነው? የሚሰማኝ የለም ነው? ምንድን ነው እያቆማችሁ ያለው ዛሬ? አንዳንዴ እግዚአብሔር ለእናንተ ለእኔ የነገረኝን ነገር ለእንትና በነገረው እንትና እኮ ይህንን መልእክት የተሻለ ያስሮጠው ነበር የምትሉት ነገር ይኖራችሁ ይሆን? እግዚአብሔር አዋቂ ነው። የማንንም ተጽዕኖ ፈጣሪነት፣ የማንንም ንግግር አዋቂነት፣ የማንንም ኮኔክሽን ተማምኖ አይደለም ይህንን መልካም ዜና እስከ ምድር ዳርቻ ድረስ ይሄዳል ያለው። ጸጋውን ተማምኖ ነው። ይህችን ሴት ከሁሉ የተናቀችዋን ሴት መርጦ የምስራች ተናጋሪ ወንጌል ሰባኪ አድርጎ ወደ ሰማርያ ላካት። ወደ ሰማርያ ላካት። ወንጌል ሰባኪ አድርጎ ላካት። ደቀ መዛሙርቱ ተመልሰው መጡ ከከተማ። መምህር ሆይ አንድ ነገር ቅመስ እስኪ ብላ አሉት። አይ የኔ መብል የአባቴን ፈቃድ ማድረግ ነው አላቸው። እናንተ የማታውቁት መብል አለኝ ሲላቸው የሆነ ሰው ምግብ አምጥቶለት ይሆን እንዴ? እኔ ደቀ መዛሙርቱ በጣም ነው የሚገርሙ። ምን ማለቱ ይሆን ብለው ቆም ብለው ለማሰብ አይሞክሩም። በጣም ነው የሚገርሙ። ወዲያውኑ ነው ወደ ኮንክሉዥን ወደ ግምታቸው የሚገቡት ማለት ነው። ጌታ ሆይ ምን ማለት ነው ብሎ መጠየቅም አንድ ነገር ነው። ምን ማለቱ ይሆን ብሎ ቆም ብሎ ማሰብም ሌላ ነገር ነው። ሁለቱንም አያደርጉም። የሆነ ሰው ምግብ አመጣለት ይሆን እንዴ ምናምን ይባባላሉ ማለት ነው። የኔ መብል የአባቴን ፈቃድ የላከኝን ፈቃድ ማድረግ ነው ይላቸዋል። እውነት ነው። አቤኑ የእኛን ነው የሚመስሉት ደቀ መዛሙርት። እነሱ የሚያወሩት ለስጋ ስለሚሆን መብል ነው። ኢየሱስ ምግብ መጥቶለት ይሆን እያሉ ነው። ኢየሱስ ደግሞ መንፈሳዊ አዝመራ እያየ ነው በዛ ሰዓት።
ምናልባትም እዛ ቦታ ላይ አዝመራው ነጥቷል ብሎ ጌታ አይኑን አንስቶ የሚያየው የነበረው የሴቲቱን ምስክርነት ሰምተው እየመጡ ያሉትን የሰማሪያ ሰዎችንም ሊሆን ይችላል ይባላል። ምክንያቱም ህዝቡ በመንገድ ላይ ነበሩ። ጌታ አይንን በሚናገርበት ሰዓት ሴቲቱ ሄዳለች፣ ህዝቡን ይዛ እየመጣች ነው። በዛ መሀል ነው ደቀ መዛሙርቱ የመጡት። አይናችሁን አንስታችሁ እዩ ማዝመራው ነጥቷል የሚላቸው ምናልባት ሴቲቱ ሰብስባ እየመጣችሁ ያለውን ህዝብም እያመላከተ ሊሆን ይችላል የሚል ሀሳብ አለ። ደቀ መዛሙርቱ የተሰበሰበ ህዝብ ሲያዩ እነሱ ህዝብ ነው የሚታያቸው። ኢየሱስ ደግሞ ወደ አብ ጎተራ የሚገባ አዝመራ ነበር የሚታየው። ወዳጆቼ እንደዛ ይሆን የምናየው? ወደ አባታችን ጎተራ የሚገባ አዝመራ ነው የምናየው ወይንስ የሆነ የተሰበሰበ ህዝብ ነው የሚታየን? ሰዎችን ስናይ ሁለት ጎተራዎች ነው ያሉት። ወደ ሲኦል የሚሄድ አለ። በጣም እኔ ባደኩበት ቤተክርስቲያን ፓስተር ሞ የሚናገረው አንድ ተልኮ አለ። የቤተክርስቲያኗ ተልኮ ምን መሰላችሁ? ወደ ሲኦል የሚሄደውን ህዝብ ቁጥር መቀነስ የሚል እና ወደ እግዚአብሔር መንግስት ጎተራ የሚገባውን ቁጥር መጨመር። ምክንያቱም ኢየሱስ ሰዎችን ሲያይ አዝመራ ነው የሚያየው። አይናችሁን አንሱና እዩ፣ አዝመራው እኮ ነጥቷል። አዝመራው ነጥቷል። አይኑን አንስቶ ሲያይ የሆነ እሱን ከፍ ከፍ የሚያደርጉትን የእሱን አገልግሎት የሚደግፉትን አስራትና መባ የሚሰጡ የሆነ የተሰበሰቡ ሰዎች አይደለም የሚያየው ኢየሱስ። ወደ አብ ጎተራ የሚገባ የደረሰ የነጣ አዝመራ ነው የሚያየው። ተመልከቱ ይላቸዋል። ቁጥር 41 እስከ 42 ከቃሉ የተነሳ ሌሎች ብዙዎች አመኑ ይላል። አዝመራው ማለት ይሄ ነው። ሴትዮዋንም ከእንግዲህ የምናምነው አንቺ ስለነገርሽን ብቻ አይደለም አሏት፣ እኛ ራሳችን ሰምተነዋል። ይህ ሰው በእውነት የዓለም አዳኝ እንደሆነ እናውቃለን አሏት። ወደ አብ ጎተራ ገቡ ማለት ይሄ አይደለም? ከዛ ከ43 እስከ 54 ኢየሱስ የባለስልጣኑን ልጅ የፈወሰበትን ቦታ እናገኛለን። እንግዲህ ይሄ በዮሐንስ ወንጌል ሁለተኛው ምልክት ነው። ከቃና ዘገሊላው ምልክት ለየት ባለ መልኩ እዚህ ስፍራ ላይ በስፍራው ሳይገኝ ቃሉን ልኮ ነው ይህንን ምልክት ያደረገው። ይሄ የመቶ አለቃው ማቴዎስ ወንጌል ላይ የምናገኘው፣ ሌሎች ወንጌላት ላይ የምናገኘው የመቶ አለቃው ልጅ ፈውስ አይደለም። ይሄ የተለየ ነው፣ ሌላ ነው ይሄኛው። ቁጥር 50 ላይ ኢየሱስም ይላል ልጅህ በህይወት ይኖራልና ብላቴናዬ ሊሞት ደርሷል፣ ና ፈውስልኝ ሲለው ልጅህ በህይወት ይኖራልና ሂድ አለው ይላል። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ ይላል። የእግዚአብሔር ቃል ኃይሉ የእግዚአብሔርን ያህል ነው ወዳጆች። ቃሉ ከተላከ እግዚአብሔር ባለበት እሱ በተገኘበት የሚሰራውን ያህል ነው ቃሉ የሚሰራው። ሰውየው ቤቱ ሄዶ ልጁ የዳነበትን ሰዓት ሲጠይቅ እናያለን። ልጅ ዳነ፣ ልጅ ተሻለው አሉት። በንዳድ ታሞ ነበር ይላል። የዛን ጊዜ ንዳድ ማለት ቀላል አሁን እንደምታስቡት ትኩሳት ብለን ዛሬ እንደምናቃልለው እንዳይመስላችሁ። ዛሬ መድኃኒት ስለተገኘለት ነው እንደ ቀላል ነገር የምናየው። የዛን ጊዜ አብዛኛው ሰው የሚሞተው በትኩሳት ነው፣ ምክንያቱም መድኃኒት ስላልነበረ ማለት ነው። እና የዳነበትን ሰዓት ሲጠይቃቸው ኢየሱስ ልጅህ በህይወት ይኖራል ባለው ሰዓት መሆኑን ተረዳ ይላል። ሃሌሉያ። ኢሳያስን ስናጠና ትንቢተ ኢሳያስ ምዕራፍ 55 ቁጥር 11 ላይ እግዚአብሔር እንደዚህ ብሎ ነበር አይደል? ካፌ የሚወጣውም ቃሌ በከንቱ ወደ እኔ አይመለስም። ሃሌሉያ። ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል አለ ጌታ። ልጅህ በህይወት ይኖራል ሲል እሱ እግዚአብሔር ስለሆነ ከአፉ የወጣው ቃሉ በከንቱ አልተመለሰም። የሚሻውን አከናውኗል፣ የተላከበትን ዓላማ ፈጽሟል። ስለዚህ ልጁ በህይወት ይኖራል በተባለበት በዚያው ሰዓት እንደተፈወሰ የመቶ አለቃው አወቀ ይላል። ምን እንማር ከዚህ ምዕራፍ? አንደኛ የክርስቶስ ወንጌል ማንኛውንም ድንበር ተሻጋሪ ነው። ማንኛውንም የቀለም፣ የጾታ፣ የጎሳ፣ የዘር፣ የቋንቋ፣ የማህበራዊ ስታተስ፣ የፋይናንሻል ደረጃ፣ የትኛውንም ነገር ያልፋል። የክርስቶስ ወንጌል አልፎ እነዚህን ሁሉ ባሪየሮች አልፎ ነው ያችን የሰማርያ ሴት ያገኛት። ወንጌል እነዚህን ሁሉ ተሻጋሪ ነው። ሁለተኛ ከዚህ ምዕራፍ የምንማረው በሰው ልብ ውስጥ ላለው አለመርካት፣ በሰው ልብ ውስጥ ላለው ጥያቄ መልሱ ኢየሱስ ብቻ ነው። ኢየሱስ ያላረካውን ማንም ምንም ሊያረካው አይችልም። በኢየሱስ ያልተመለሰ ጥያቄ በምንም ሊመለስ አይችልም። መልስ ብለን የምናስገባው ነገር ሁሉ ተውጦ ይቀራል። ቀዳዳው እንዳለ ይቀጥላል። ክፍተቱ እንዳለ ይቀጥላል።
ኢየሱስ ካልደፈነው ምንም ሊደፍነው አይችልም። ሶስተኛ ከዚህ ምዕራፍ የምንማረው እውነተኛ አምልኮ በክርስቶስ በተገለጠው እውነት ላይ የተመሰረተና በመንፈስ ቅዱስ ኢምፓወር የሚደረግ በመንፈስ ቅዱስ የሚነዳ ነው። እነዚህን ሁለት ነገሮች ይፈልጋል እውነተኛ አምልኮ። አራተኛ ከዚህ ምዕራፍ የምንማረው የእግዚአብሔር ቃል ልክ እንደ እግዚአብሔር የታመነና ኃያል ነው። ሃሌሉያ ሃሌሉያ። በተናገረበት በዛው ሰዓት ብላቴናው እንደተፈወሰ አወቀ። ስለዚህ ቃሉ ልክ እንደ እግዚአብሔር ነው ኃይሉ። የእግዚአብሔርን ያህል የታመነ ነው። የእግዚአብሔርን ያህል ኃያል ነው ማለት ነው። ምዕራፍ 5 እንግዲህ ሁሉንም ምዕራፍ ስጀምር አስቀድሞ ኤክሳይትመንቱ ያገኘኛል። እኔ ዮሐንስ ወንጌል በተለይ አሁንስ እያፈርኩ መጣሁኝ። እኔም በተለይ ማለት እያንዳንዱ ምዕራፍ ላይ በቃ የየራሱ የሆነ ስፔሻል ነገሮች አሉት አይደለም። ዩኒክ ወንጌል ከመሆኑም ጋር ተያይዞ ማለት ነው። ሁሉም ጋር ስደርስ አስበልጣለሁ ይመስለኝ የማደላ ይመስለኛል። ልክ ሳየው ይሄኛው ግን ይለያል እላለሁ። የሚቀጥለው መጽሐፍ ላይ ሲሄድም እንደዛው ይሆንብኛል። እና ምዕራፍ 5 ላይ ኢየሱስ ከአብ ጋር እኩል ስልጣን ያለው የእግዚአብሔር ልጅ ነው፣ ሕይወትን ይሰጣል ደግሞም ፍርድን ያደርጋል የሚልን ሀሳብ እናገኛለን። በአምስተኛው ምዕራፍ ላይ ከቁጥር 1 እስከ 15 የቤተ ሳይዳውን ሽባ መፈወስ የምናገኝበት ክፍል ነው። ይህም በጣም የተወደደ ስንሰበከው የኖር ነው የምናውቀው ታሪክ ነው። የቤተሳይዳው ሽባ እንግዲህ ከስሙ ስያሜ ብንጀምር ቤተሳይዳ ከትርጉሙ ብንጀምር ቤተሳይዳ ማለት የምህረት ቤት ወይንም የጸጋ ቤት የሚል ትርጉም ያለው ቃል ነው። ቤተሳይዳ ማለት የምህረት ወይንም የጸጋ ቤት ተብሎ ይተረጉማል። ይሄ ሰው እንግዲህ በዚህ ስፍራ በምህረት ቤት በር ላይ በጸጋ ቤት በር ላይ በመከራ በህመም በተስፋ መቁረጥ ተሞልቶ ምህረትና ጸጋ እየተጠማ 38 ዓመት ሙሉ ተኝቷል። አይገርማችሁም? ሌላ ቦታ እኮ አይደለም ያለው፣ ምህረት ቤት ቤተሳይዳ ነው ያለው። ቤተሳይዳ የጸጋ ቤት የምህረት ቤት በር ላይ ምህረትና ጸጋ የሚሰጠው አጥቶ የቦታው ስያሜ ሌላ ነው፣ ለሰውየው እየሆነለት ያለው ነገር ሌላ ነው። እዛ ቦታ ላይ በብዙ ተስፋ መቁረጥ በብዙ መከራ በብዙ ህመምና ጭንቀት ውስጥ ሆኖ ተኝቶ ነው ያለው። ወገኖቼ የዛሬዋ ቤተሳይዳ ቤተክርስቲያን ናት። እንደዚህ አይነት ሰዎች ሲመጡ ልንረማመድባቸው፣ በችግራቸው ልንነግድ፣ በቁስላቸው ልናተርፍ፣ በስብራታቸው ጥቅማችንን ልናግበሰብስ ሳይሆን ምህረትና ጸጋ ወደሚፈስበት ዙፋን ልናቀርባቸው ነው የሚገባው። ይሄ ሰው በሽባነቱ ላይ እየተረማመዱ ፈውሳቸውን የሚቀበሉ ሰዎች ናቸው እንጂ ያገኙት እሱን ወደ ጸጋው ወደ ምህረቱ የሚያስጠጋው ሰው አላገኘም ነበረ። ሰው የለኝም አለ። ሰው የሌላቸው ጸጋና ምህረት ፈልገው ሽባነት ይዟቸው የሰው ያለህ ብለው ወደ ቤተሳይዳ ወደ ቤተ ክርስቲያን የሚመጡ ሰዎች የሚያስፈልጋቸው የሚረማመድባቸው ሰዎች አይደለም። ቁስላቸውን አይቶ በቁስላቸው የሚነግድባቸው ሰው አይደለም። በእነሱ ላይ ተረማምዶ የራሱን ጥቅም የሚያግበሰብስ ሰው አይደለም የሚያስፈልጋቸው። ወደ ጸጋውና ወደ ምህረቱ ዙፋን የሚያስጠጋቸው የሚያቀርባቸው ሰው ነው የሚያስፈልጋቸው። ቤተክርስቲያን ናት ዛሬ ቤተሳይዳ። ቤተሳይዳ ሆኖ ምህረት አላገኘም። ቤተሳይዳ ሆኖ ጸጋን አላገኘም። በመከራ ውስጥ ነበረ፣ በጭንቀት ውስጥ ነበረ፣ በህመም ውስጥ ነበረ፣ ተስፋ በመቁረጥ ውስጥ ነበረ። ሰው የለኝም እያለ ነበረ። ሰው ሊገኝ የሚችልበት ቦታ ላይ መጥቶ ግን ሰው አላገኘም ነበረ። ከዛ ቁጥር 6 ላይ ሃሌሉያ ሰው ለሌላቸው ሰው ሆኖ የመጣ ጌታ ኢየሱስ የሚሉት ሰው ሃሌሉያ ኢየሱስ የሚሉት ሰው መጣ። ኢየሱስ ይህንን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ያውቃል። ኢየሱስ ያውቃል። በእውነት ለብዙ ጊዜ በዚህ ሁኔታ ውስጥ እንዳለን ኢየሱስ ያውቃል። ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህ አለው። ሃሌሉያ ለምን እንደሆነ ታውቃላችሁ? ከጊዜ ብዛት ሰውየው ከችግሩ ጋር ራሱ ተላምዷል። በቃ ከችግሩ ለመላቀቅ ከማሰብ ይልቅ ከችግሩ ጋር እንዴት መኖር እንዳለበት ለምዷል። ሽባ ሆኖ እንዴት ሰርቫይቭ ማድረግ እንዳለበት ለምዷል። በቃ አንዳንዴ መውጣት ሲያቅታችሁ ሁኔታውን ለምዳችሁት ከችግሩ ጋር እንዴት እንደምትኖሩ ማሰብ ትጀምራላችሁ። ችግሩን ትለምዱታላችሁ። ለብዙ ዘመን እንደዚህ እንደነበረ አውቆ ሜን ፖይንቱ ጠፍቶበታል። ሰውየው ለምን እንደመጣ እዛ ቦታ ራሱ ጠፍቶበታል። በቃ አይገርማችሁ? ለምን እንደመጣ ጠፍቶበታል። ምክንያቱም የመጣ
የመጣበትን ነገር ሳያገኝ ረጅም ዓመት ስለቆየ ተስፋ ቆርጧል። ልትድን ትፈልጋለህ ብሎ ወደ መጀመሪያው ፐርፐዝ መለሰው። መጀመሪያ ወደ መጣበት ዓላማ መለሰው። ስቲል ኢየሱስ እንደዛ ብሎ እየጠየቀው ራሱ ሰው የለኝም ይላል ሰውየው። ኢየሱስ እኮ የመረጃ እጥረት የለበትም። ለብዙ ጊዜ በዚህ ሁኔታ እንደነበረ ያውቃል። የመረጃ እጥረት የለበትም። ምክንያታችንን መደርደር ትተን የሚያስፈልገንን እንድንነግረው ነው የሚፈልገው። ምክንያቱም ከጊዜ ብዛት የሚያስፈልገንን ነገር ራሱ ረስተነዋል። አንዳንዶቻችን ምን እንደነበረ መጀመሪያ ጥያቄያችን ምን እንደነበረ የመጀመሪያው ጸሎታችን መሻታችን ለምን እንደነበረ ቤተክርስቲያን ይሄድ ነው ጠፍቶብናል። አንዳንዶቻችን ከችግራችን ጋር እንዴት ተስማምተን መኖር እንደምንችል ማሰብ ጀምረናል። ሰርቫይቫል ሞድ ውስጥ ገብተናል አንዳንዶቻችን። ስለዚህ ወደ መጀመሪያው ይመልሰውና ልትድን ትፈልጋለህ? አውቃለሁ ሰው እንደሌለ። የኢንፎርሜሽን እጥረት የለብኝም እኔ። ልትድን ትፈልጋለህ አለው። ሰው የለኝም አለ። ኢየሱስ ተነስ አለው። ተነስ፣ መተኛህን ተሸክመ ሂድ። ስለ ፕሮሰስ ነው የሚያወራው ሰውየው፣ ስለ ፕሮሰስ። መልአኩ መጥቶ ውሃውን ሲያናውጠው መጀመሪያ የገባው ሰው ብቻ ነው የሚፈወሰው። እኔ እንደምታየኝ ሽባ ነኝ። እኔ ገና ከዚህ ጀምሬ ስንፏቀቅ ሌላው ሰው ቀድሞኝ ይገባና በእኔ ላይ ተረማምዶ ፈውሱን ይቀበላል። ልክ ውሃው ሲናወጥ አንስቶ የሚያስገባኝ ሰው ቢኖረኝ ግን እድን ነበረ። ግን ሰው የለኝም አለ። ፕሮሰስ ይነግረዋል። ወዳጆቼ መለኮታዊ ጣልቃ ገብነት ከጊዜ ከሂደት ከስርዓት ያልፋል። እኔ በጣም ይገርመኛል። 38 ዓመት ሽባ የነበረ ሰው ይሄ እኮ ማለት ኤክስፕሌን ለማድረግ ራሱ ከአይምሮ ያልፋል። ሂደት እኮ ይጠይቃል። ተሳስሮ አይደለም 38 ዓመት ቀኑን ሙሉ ቁጭ ብላችሁ እኮ ድንገት ብድግ ብሎ ተነስቶ መሄድ እኮ አይቻልም። የሆነ ይተሳሰራል እኮ ሰውነታችሁ። ተነስታችሁ እኮ ማፍታታት ምናምን የሚባል ነገር አለ። ሳትራመዱበት ስትቀሩ በጣም ጤነኛ የነበረ እግር ራሱ ለረጅም ጊዜ ሳትራመዱበት ስትቀሩ እኮ ይሰላል አይደለም? ይሰላል፣ ይቀጥናል። እንዴት መለኮታዊ ጣልቃ ገብነት ከጊዜ ከፕሮሰስ ከሂደት ከሁኔታ በላይ በሆነ መለኮታዊ ጣልቃ ገብነት ይሄ መለኮት የሆነ አምላክ የሆነ ጌታ መጣና ተነስ አለው። ተነስ፣ አልጋህን ተሸክመ ሂድ አለው። ሃሌሉያ! ተነስ፣ አልጋህን ተሸክመ ሂድ አለው። ከዛ ከ9 እስከ 18 የሰንበት ክርክር ሲነሳ እናያለን። አይሁድ እንግዲህ መፈወሱ ሳይሆን በሰንበት አልጋ መሸከሙን ይታያቸው። ሃይማኖት እንደዚህ ነው ወዳጆች። የእግዚአብሔርን የተገለጠ እጅ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ስራ እንዳናይ ሊያሳውረን ይችላል። ታውረዋል እነዚህ ሰዎች። በሰንበት እንዴት አልጋን ትሸከማለህ? አይሚን ይሄ ሰውዬ እኮ 38 ዓመት የተሸከመውን አልጋን የተሸከመው። በሰንበት እንዴት አልጋህን ትሸከማለህ ብለው ጥያቄ ያነሳሉ። እዛ ቁጥር 17 ላይ ኢየሱስን የምትሰራቸውን ነገሮች በምን ምልክት ነው አንተ ከማን ስልጣን የተቀበልከው? የምትሰራቸውን ነገሮች የምትሰራው እንዴት ነው ብለው ሲጠይቁት፣ በሰንበት ስለመስራቱ ሲከሱት፣ አባቴ እስካሁን እየሰራ ነው እኔም ደግሞ ሰራለሁ አላቸው ይላል። እግዚአብሔር ለካ በስራ ላይ ነው። አዎ ዘፍጥረት ላይ እግዚአብሔር ሰማይና ምድርን በውስጡ ያሉትን ሁሉ በ6 ቀናት ከፈጠረ በኋላ በሰባተኛው ቀን አረፈ ይለናል። ፍጥረት ዓለሙን በ6 ቀን ፈጥሮ በሰባተኛ ቀን አርፏል። ግን ደግሞ ከፍጥረቱ ርቆ ሁሉን ነገር እንደ ፍጥርጥሩ ይሁን ብሎ የሆነ ሲስተም አበጅቶለት እጁን አጣጥፎ የተቀመጠ አምላክ አይደለም ያለን። ፍጥረቱን በቅርበት ሆኖ የሚያስተዳድር፣ የሚጠብቅ፣ የሚያስቀጥል፣ ህይወትን የሚሰጥ፣ መስራት ያላቆመ በስራ ላይ ያለ አምላክ ነው እግዚአብሔር። አባቴ እስከዛሬ ድረስ ይሰራል አለ። ፍጥረት ዓለሙን ከፈጠረ በኋላ ስራ አቁሞ አልተቀመጠም። እስከዛሬ ድረስ ይሰራል። የሚጠብቀው፣ የሚያስተዳድረው፣ የሚያስቀጥለው፣ ህይወት የሚሰጠው እሱ ነው አለ። እኔም ደግሞ እሰራለሁኝ አላቸው። ይሄ ነገር ለአይሁድ በጣም ትልቅ ትርጉም አለው። እኔም ደግሞ እሰራለሁ ማለቱ ከመለኮት ጋር እኩል መሆኑን አዋጅ እንደመናገር ነው ለአይሁድ። ቁጥር 18 ላይ እንግዲህ አይሁድ ይላል ኢየሱስ ሰንበትን ስለሻረ ብቻ ሳይሆን እግዚአብሔርን አባቱ በማድረግ ራሱን ከእግዚአብሔር እኩል በማድረጉ ሊገድሉት አጥብቀው ይፈልጉ ነበረ ይላል። አንዳንዶች ኢየሱስ እግዚአብሔር ነኝ ብሎ አያውቅም ይላሉ። ንግግሩን የሰሙት በወቅቱ የነበሩት አይሁድ ግን እግዚአብሔር ነኝ ማለቱ እንደሆነ ተረድተው
ተረድተው ነው ሊገድሉት የሚፈልጉት የነበረው። ተረድተው ነው፣ እነሱ ገብቷቸዋል እግዚአብሔር ነኝ ማለቱ። ራሱን ከእግዚአብሔር እኩል አደረገ ብለው ሊገድሉት ይፈልጉት ነበር ይላል። ከዛ ከቁጥር 19 እስከ 31 ስለ አብና ስለ ወልድ ይነግራቸዋል። ወልድ ከራሱ ምንም አያደርግም የሚል ሐሳብ እናገኛለን። ወልድ ከራሱ ምንም አያደርግም። ይሄ ንግግር እንግዲህ ትላንትናም እንደተናገርኩት ሰማይ በምድር ስለማይብራራ በእኛ አቆጣጠር ሐሳብን የሚያመነጭ ትእዛዝን የሚያወጣ የመጀመሪያውን እቅድ የሚያቅድ እሱ የበላይ ነው ብለን ስለምናስብ የስልጣን ተዋረድ እናደርጋለን በስላሴ ውስጥ። ግን በሰማይ እንደዛ አይደለም። በስላሴ ውስጥ አሰራሩ እንደዛ አይደለም። ትላንትናም እንዳየ ነው ማለት ነው። ይሄ ንግግር የሚያሳየው ወልድ ከራሱ ምንም አያደርግም፣ አብ ሲያደርግ ያየውን ብቻ እንጂ ወልድ ከራሱ ምንም አያደርግም የሚለው ይሄ ንግግር የሚያሳየው የስልጣን መበላለጥን ሳይሆን ፍጹም የሆነ አንድነትንና ስምሙነትን ዩኒቲን ዩኒፎርሚቲን ነው የሚያሳየው። ይሄ ዩኒፎርም መሆኑን በስላሴ ውስጥ እያንዳንዱ ነገር ዩኒፎርም መሆኑን በአብ ዘንድ የታሰበው እንደሆነ የሚፈጸመው ማሰብ የአብ እንደሆነ ማቀድ የአብ እንደሆነ ያንን ፈቃድ ደግሞ ወልድ በመንፈስ ቅዱስ አማካኝነት የሚፈጽመው መሆኑን የሚና ልዩነትን የሚያሳይ እንጂ አንዱ ከአንዱ መብለጡን የስልጣን መበላለጥን የደረጃ ልዩነትን የሚያሳይ ነገር አይደለም። የአብን ፈቃድ ነው ልፈጽም የመጣሁት፣ የላከኝን የአብ ፈቃድ ነው የምፈጽመው፣ የራሴን ፈቃድ አይደለም የምፈጽመው ሲል አብን እኔ በስልጣን ከአብ አንሳለሁኝ እያለ አይደለም ኢየሱስ ክርስቶስ። አብን ላከብር ነው የመጣሁት ሲል እኔ በስልጣን ከአብ አንሳለሁ እያለ አይደለም። ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥረው ሲል ሐዋርያው ጳውሎስ ወልድ ከአብ ጋር የተካከለ እንደሆነ በግልጽ እየነገረን ነው። አብን ስትጠይቁት ልጄን ያልሰማ የኔ ቁጣ ነው የሚጠብቀው ይላችኋል። ስምህን አከብረዋለሁኝ ይለዋል ልጁን። በሰማይና በምድር ከምድርም በታች ምላስ ሁሉ ጌትነቱን እንዲመሰክር ጉልበት ሁሉ ለሱ እንዲንበረከክ ይሄንን ስም ከፍ ከፍ አደረኩት ይላችኋል። አብን ስትጠይቁት። ወልድን ስትጠይቁት ደግሞ የአብን ፈቃድ ልፈጽም ነው የመጣሁት፣ እኔ የራሴን ፈቃድ ልፈጽም አልመጣሁም ይላችኋል። ስለ መንፈስ ቅዱስ ስትጠይቁ መንፈስ ቅዱስ ከእኔ ያለውን ወስዶ ይነግራችኋል እንጂ ከራሱ ያለውን አይናገርም ይላል። ያ ማለት መንፈስ ቅዱስ ከወልድ ያንሳል ማለት አይደለም። ያ ማለት ወልድ ከአብ ያንሳል ማለት አይደለም። መከባበር፣ መቀባበል፣ ዩኒቲ፣ ዩኒፎርሚቲ በስላሴ ውስጥ ያለ ጠንካራ እውነት መሰረታዊ እውነት መሆኑን የምንረዳበት መንገድ ነው እንጂ መበላለጥን፣ መቀዳደምን፣ የስልጣን ተዋረድን የሚያሳይ ነገር አይደለም። ይሄ ማለት መንፈስ ቅዱስ ኢየሱስን መግለጥ፣ ኢየሱስን ማክበር ነው በዚህ ምድር ላይ ያለበት ዓላማው። ወልድ ወደዚህ ምድር የመጣበት ዓላማ አብን ማክበር፣ የአብን ፈቃድ መፈጸም ነው። እግዚአብሔር ደግሞ ምን እያደረክ ነው ብትሉት ሁሉን ለክርስቶስ ፈጥሬያለሁ፣ ሁሉን በክርስቶስ ፈጥሬያለሁ፣ በዘመን ፍጻሜ ሁሉን በክርስቶስ ጠቀልላለሁ፣ ፍርድን ሁሉ ለሱ ሰጥቼዋለሁ፣ ሁሉን ወራሽ አድርጌዋለሁ፣ ለሱ ያልሰጠሁት ለሱ ያላወረስኩት ነገር የለም። እሱን የሚሰማ እሱን የሚያከብር በሱ በኩል የሚመጣ የሁሉ ወራሽ ይሆናል ይላችኋል። አብ ወልድን ያከብራል፣ ወልድ አብን ያከብራል፣ መንፈስ ቅዱስ ወልድን ያከብራል። ደግሞስ ወልድ ስትጠይቁት የሰው ልጅን የሰደበ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ለዘላለም አይሰረይለትም ብሎ ደግሞ መንፈስ ቅዱስን ግሎሪፋይ ሲያደርገው እሱን ደግሞ ሲያከብረው ታያላችሁ። ይሄ በስላሴ ውስጥ ያለን መከባበርን፣ መቀባበልን፣ አንድነትን፣ ዩኒቲንና ዩኒፎርሚቲን የሚያሳይ ነገር ነው እንጂ መበላለጥን፣ የስልጣን ተዋረድን፣ ከፍተኛነትና ዝቅተኛነትን የሚያሳይ ነገር አይደለም። ስለዚህ ወልድ ከራሱ አያደርግም ሲል የስልጣን መበላለጥን ሳይሆን ፍጹም የሆነ የዓላማ፣ የግብ፣ የፈቃድ፣ የእቅድ አንድነትንና ስምምነትን ለመግለጥ ነው ይህንን የተናገረው። አብ የሚያደርገውን ወልድም ያደርጋል አለ። ከዛ በኋላ ወረድ ብላችሁ ስታዩት አብ ለሙታን ሕይወትን ይሰጣል፣ የሞቱትን ያስነሳል፣ ወልድም እንደዛው ያደርጋል ይላል ቁጥር 21 ላይ። አብ ፍርድን ያደርጋል፣ ወልድም ደግሞ ፍርድን እንዲያደርግ ሰጥቶታል ይላል ቁጥር 22 ላይ። አብ ሕይወትን ይሰጣል፣ የሕይወት ምንጭ ነው አብ፣ ወልድም ደግሞ ሕይወትን ይሰጣል ብሎ ቁጥር 26 ላይ ይናገራል። እነዚህ በብሉይ ኪዳን የሚታወቁ ያህዌ ብቻ የሚያደርጋቸውን ነገሮች
አደርጋለሁ ማለቱ ሙታንን ማስነሳት፣ ፍርድን መስጠት፣ ህይወትን መስጠት እነዚህን አደርጋለሁ ማለቱ ኢየሱስ መለኮት መሆኑን የሚያረጋግጥ ክፍል ነው ማለት ነው። ከዛ ከቁጥር 24 እስከ 29 ድረስ ሙታንና በመቃብር ያሉ የእግዚአብሔርን ልጅ ድምፅ ይሰማሉ ይላል። መጀመሪያ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። ከዛ ደግሞ በመቃብር ያሉትም ድምፁን ይሰማሉ ይላል። ስለ ሁለት አይነት ትንሣኤ ይናገራል ጌታ። የመጀመሪያው ሙታን የሚላቸው በስጋ ሕያዋን የሆኑ በስጋ የሚንቀሳቀሱ ግን ከኃጢአት የተነሳ መንፈሳቸው ሙት የሆነ ሰዎች የእግዚአብሔርን ልጅ ድምፅ ሰምተው በንስሐ ከሞት ወደ ህይወት ይሻገራሉ እያለ ነው። የመጀመሪያዎቹ ሙታን ተንቀሳቃሾቹ ናቸው። ሙታናቸውን ይቅበሩ የሚለውን አንድ ጊዜ ስናጠና ተነጋግረናል አይደለ? ሳጥን ውስጥ ያለ ሙት አለ፣ ሳጥኑን የተሸከሙ ደግሞ ሙታን አሉ። ኢየሱስ ሁለቱንም ሙታናቸውን እንዲቀብሩ ነው የሚላቸው። ያኛው በመንፈስም በስጋ ሞቷል፣ እነዚህ ደግሞ በመንፈስ ሞተው በስጋ ግን እየተንቀሳቀሱ ነው ያሉት። ስለዚህ ሙታናቸውን ይቅበሩ ይላቸዋል። እዚህ ቦታ ላይ ሙታን የሚላቸው በስጋ እኮ አሉ፣ አልሞቱም። የእግዚአብሔርን ልጅ ድምፅ ሰምተው በንስሐ መንፈሳዊ ሕያውነትን የሚቀበሉ ከሞት ወደ ህይወት የሚሻገሩት እነሱ ሙታን ድምፁን የሚሰሙበት ጊዜ ይመጣል ይላል። ሁለተኛዎቹ ደግሞ በስጋ የሞቱ አንዳንዶቹ ለህይወት ሌሎቹ ለፍርድ ለወደፊት ከመቃብር ይወጣሉ። ድምፁን ሰምተው ያንን መለከት ሲነፋ ሰምተው ከመቃብር በቅጽበት ዓይን ከመቃብር ተነስተው ይወጣሉ ይላል። ስለ ሁለቱ አይነት ትንሣኤ ይናገራል ማለት ነው። ከዛ ከቁጥር 31 እስከ 47 አራቱን ምስክሮች ይናገራል። ነኝ ያልኩትን ለመሆኔ አራት ምስክሮች አሉኝ ብሎ ምስክሮችን ይጠራል። አንደኛ ከ31 እስከ 35 መጥምቁ ዮሐንስ አለ። መጥምቁ ዮሐንስ እኔ ማን እንደሆንኩ እየነገራችሁ መጥቷል፣ እሱ ምስክር ነው ብሎ እሱን ይቆጥራል። ሁለተኛ የሰው ምስክር አያስፈልገኝም እንደውም አለ። የተደረጉት ተአምራቶች፣ በመካከላቸው የሰራኋቸው ስራዎች፣ ያደረኳቸው ተአምራት እኔ ማን እንደሆንኩኝ ይመሰክራሉ። ማመን ለሚፈልግ ሰው የዮሐንስ ምስክርነት አለለት። ደግሞ ከዛ ባሻገርስ እኔ በእጄ እያደረኳቸው ያሉት ተአምራት እነሱ ማን እንደሆንኩኝ ይመሰክራሉ። ሶስተኛው ምስክር እግዚአብሔር አብ መስክሮልኛል ደግሞ ይላቸዋል። አብ መስክሮልኛል ከቁጥር 37 እስከ 38 ድረስ። አራተኛ ምስክር መጽሐፍት ሁሉ መስክረውልኛል። እናንተ የምትመኩበት ሙሴ እኔ አይደለሁም የምፈርድባችሁ፣ እሱ ራሱ ነው የሚፈርድባችሁ። ምክንያቱም ሙሴ ስለኔ ነው የተናገረው፣ መጽሐፍት ስለኔ ነው የተናገሩት። እንዳንተ መጽሐፍትን በመርመር ህይወት የሚገኝ ይመስላችኋል። ህይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱ፣ ግን መጽሐፍት በሙሉ ስለኔ መስክረዋል። ይህንን አራት ምስክር እቆጥርባችኋለሁ ይላቸዋል ጌታ። የመረጃ እጥረት የለባችሁም፣ የምስክር እጥረት የለባችሁም። አይሁድ ማንኛውንም እውነት ለመቀበል 2 ወይም 3 ምስክር ይጠይቃሉ። በሙሴ ህግም ተቀምጦላቸዋል። ያለ 2 ወይም ያለ 3 ምስክር በስተቀር አንድ ነገር እውነት ነው ብለው አይቀበሉም። ከ3ም በላይ 4 ምስክር ይጠራላቸዋል። ዮሐንስ ምስክሬ ነው፣ በመካከላቸው የተደረጉት ተአምራት ምስክር ናቸው፣ አብ መስክሮልኛል፣ ደግሞ መጽሐፍት ሁሉ ስለኔ መስክረዋል። ስለዚህ እኔን ላለመቀበል ምንም ምክንያት የላችሁም። እነዚህ ሁሉ ምስክሮች ቀርበውላችኋል፣ ይፈርዱባችኋል ብሎ ይላቸዋል። መጽሐፍት ስለኔ ይመሰክራሉ። መጽሐፍት ዋና ዓላማቸው ወዳጆች መረጃ መስጠት ሳይሆን ሰውን ወደ ክርስቶስ መምራት ነው። እነዚህን ምስክር አድርጎ ይቆጥራል። ምን እንማር ከዚህ ምዕራፍ? አንደኛ መለኮታዊ ጣልቃ ገብነት ከጊዜ ከሂደት ከስርዓት በላይ የሆነ ነገር በህይወታችን ያደርጋል። ሃሌሉያ ሃሌሉያ። ለምደን ተለማምደን ከኖርነው ችግር ጋር እግዚአብሔር በመለኮታዊ ጣልቃ ገብነት ሲመጣ የሆነ ሂደቱን ጠብቆ ጊዜውን ጠብቆ ስርዓቱን ጠብቆ አይደለም የሚለየን። ሃሌሉያ። እነዚህን ሁሉ የሚያልፍ ከነዚህ ሁሉ በላይ የሆነ ነገር እግዚአብሔር በህይወታችን ያደርጋል። እንመነው፣ ልባችንን እንክፈትለት። ሃሌሉያ። እግዚአብሔር ይሄንን ያደርጋል። ሁለተኛ በሃይማኖት ታውረን፣ በስርዓት ታውረን፣ በወግ ታውረን ከእግዚአብሔር ስራ ጋር እንዳንተላለፍ እንጠንቀቅ። አክቲቭ ሆኖ የእግዚአብሔርን ስራ ለማየት የተከፈተ ልብ እግዚአብሔር ያድለን። ሶስተኛ ኢየሱስን ማክበር አብን ማክበር ነው። አብን ማክበር ነው። ወልድን የማያከብር አብን አያከብርም። ይህንን ከዚህ ምዕራፍ እንማራለን። አራተኛ ወደ ክርስቶስ የማያስጠጋ እውነት ዓላማ ቢስ ፍልስፍና ነው። በቃ ብዙዎች ብዙ እውቀት አላቸው፣ ብዙ የሚፈላስ
የሚያተርፉበት ነገር አላቸው። ብዙ አፍ የሚያስከፍት የሚያስብል ነገር አላቸው። ያ እውቀት ግን ወደ ክርስቶስ ካላደረሰ ከንቱ ፍልስፍና ነው፣ ተረት ተረት ነው። ጌታ ይባረክ። ተአምር አድራጊውን ኢየሱስን ደግሞ አሁን ከተአምር አድራጊነት ባለፈ በህይወት እንጀራነት እንተዋውቀዋለን። ምዕራፍ 6 ላይ እንግዲህ ዮሐንስ ወንጌል 7ቱ አይአም እኔ ነኝ የሚሉት ንግግሮች የተገለጡበት ስፍራ ነው ብለናል። የመጀመሪያውን እኔ ነኝ ደግሞ የምናገኝበት ስፍራ ዮሐንስ ወንጌል ምዕራፍ 6 ነው። ቁጥር 35 ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም የሚለውን ሀሳብ እዚህ ምዕራፍ ላይ ነው የምናገኘው። ከቁጥር 1 እስከ 15 ድረስ ኢየሱስ 5000 ሰዎችን የመገበበት ስፍራ ነው። እንግዲህ ዮሐንስ ሌሎች ሚራክሎች ከዚህ በፊት በሶስቱ ወንጌላት የተደረጉ ሌሎች ሚራክሎችን ደግሞ በማንሳት የሚታወቅ አይደለም። እንደውም ሶስቱ ወንጌላት ላይ ከተጠቀሱ ነገሮች ዮሐንስ ወንጌል ላይ መጥቶ የተጠቀሰ ከትንሣኤው ውጪ ይሄ ሚራክል ብቻ ነው። ትንሣኤው በአራቱም ወንጌላት ላይ ተጠቅሷል። ታላቁ ተአምራት እሱ ነው። ታላቁ ምልክት እሱ ነው። ከምልክቶች ሁሉ የሚልቀው ምልክት ትንሣኤው ነው። ከዛ ውጪ ግን በሶስቱ ወንጌላት ከተጠቀሱ ምልክቶች ወይም ተአምራቶች መካከል ወደ ዮሐንስ ወንጌል መጥቶ ተጠቅሶ የምናገኘው ይሄ ጌታ 5000 ሰዎችን የመገበበትን ተአምራት ብቻ ነው። ዮሐንስ ደግሞ ይህንን ክስተት ሲጽፈው ትንሽ ተጨማሪ ዝርዝሮችንም እንዳካተተ እንመለከታለን። ከቁጥር 5 እስከ 6 ያለውን ሳነበው ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው ይላል። ይህን የጠየቀው ሊፈትነው ፈልጎ እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር ይላል። አያችሁ፣ ጌታ ሲጠይቅ ስለማያውቅ አይደለም የሚጠይቀው፣ እምነታችንን ሊፈትን ነው የሚጠይቀው። ብዙዎቻችን አሁን ትምህርት ቤት ትምህርት ተምረን ፈተና ተፈትነን ምናምን እናውቃለን አይደል? ፈተና የሚፈትኑን ፈተና ላይ ጥያቄ የሚጠይቁን አስተማሪዎቻችን መልሱን ስለማያውቁ ነው እንዴ? አይደለም። እኛ ያለንበትን ደረጃ ለማወቅና እኛን ወደሚቀጥለው ሌቨል ለማሳለፍ ነው፣ ወደሚቀጥለው ክፍል ለማሳለፍ ነው እኛን የሚጠይቁን። ልክ እንደዛ ፊልጶስን ሲጠይቀው ጌታ የሚያደርገውን ያውቅ ነበረ። ሊፈትነው ፈልጎ ነው የጠየቀው ይላል። ፊልጶስ ፈተናውን ወደቀ። እንዴ 200 ዲናር እንኳን አይበቃም አለው። እነዚህ ለመመገብ 200 ዲናር እንጀራ ቢገዛ ራሱ አይበቃም አለ። እንኳን አልበቃ። ለምን እንደሆነ ታውቃላችሁ? ብዙ ጊዜ እምነት ወደ ስራ የሚገባው ስሌት እጅ ሲሰጥ ነው። የኛ ስሌት አስልተን ደምረን ቀንሰን አባስተን አይበቃም፣ አይሆንም፣ አልችልም ስንል የዛን ጊዜ እምነት ኪኪን ያደርጋል፣ ወደ ስራ መግባት ይጀምራል ማለት ነው። በእምነት መኖር እንጀምራለን። ሃሌሉያ ሃሌሉያ። ውሃው ላይ መቆም እንጀምራለን ማለት ነው። በዛን ጊዜ አይበቃም አለ። አሁን እምነት ስራውን ጀመረ። ምን አለ? 5 የገብስ እንጀራና 7 ዓሣ አለ። ቅድም እንዳልኳቸው የተወሰኑ ዲቴሎችን አድ አድርጎልናል ዮሐንስ። አንዱ አድ ያደረገልን ዲቴል ምንድን ነው? እንጀራው የገብስ መሆኑን ሆን ብሎ ነው የጠቀሰው። ለምን ከተባለ በዛን ዘመን ገብስ የድሆች ምግብ ነበረ። እንደ ዛሬው ግሉተን ፍሪ ምናምን ተብሎ ገብስ አልነገሰም ነበረ። የድሆች ምግብ ነበረ። የዛን ጊዜ ድሆች ነበሩ ገብስ የሚበሉት። ከተናቀው የድሃ ነው ከተባለው ነገር እንዴት ታላቅን ነገር ማድረግ እንደሚችል እግዚአብሔር ሊያሳየን ስለፈለገ ዮሐንስ እንጀራዎቹ የገብስ እንጀራ መሆናቸው ዲቴሉን ይነግረናል ማለት ነው። ጌታ ምን አለ ከዛ በኋላ? ሰዎቹ እንዲቀመጡ አድርጉ። መቼም አንቺን ልብሽን የሚነካሽ ነገር ብዙ ነው እያላችሁ ኮሜንት ላይ ያስቸግራችሁኛል። ይሄ በቃ በጣም ነው ልቤን ይነካኝ። ሰዎቹ ትልቁ ስራ እሱ እንደሆነ ታውቃላችሁ። እኛን እንድንቀመጥ ማድረግ፣ ሰው እንዲቀመጥ ማድረግ ትልቁ ስራ። መጋቢው እኮ ኢየሱስ ነው። ትልቁ ስራ፣ ትልቁ ኤፈርት የሚጠይቀው ነገር ሰውን እንዲቀመጥ ማድረግ። አይታችኋል? ድሮ ህፃናት ልጆቻችሁ ገና ቶድለር ሲሆኑ መሄድ ሲጀምሩ እነሱን ለማብላት የመጀመሪያው ትልቁ ስራ እነሱን ይዞ ማስቀመጥ አይደል? አሁንም ህፃናት ልጆች ያላችሁ ታውቃላችሁ። የኔዎቹ እንኳን ወጣቶች ናቸው። እነሱን ማስቀመጥ ነው የመጀመሪያው ትልቁ ስራ። በኋላ ላይ እግዚአብሔር ይመስገን ዘመኑም እየረቀቀ መጣና ሃይቼር ምናምን መጣ አይደለ? ልጆቹ ታስረው የሚቀምጡበት እንዲበሉ። ድሮ ግን እየሮጥን አብረናቸው እየተከተልን እዛ በቃ ከኋላቸው እየሄድን ነበረ የምናበላው ልጆች ስናበላ። ዛሬ እንደዛ እንደሆነ ታውቃላችሁ። እየተመገበን ያለ ነው እየሮጥን እኮ ነው እየበላን ያለ ነው። ቶድለር ሆነናል። በቃ ጨቅላ ህፃናት። ከጨቅላ ያለፉት ምንድን ነው የሚባሉት?
እንደነሱ ሆነናል። በቃ ቶድለር በአማርኛ ምን እንደሆነ እንደነሱ ሆነናል። ከኋላ እየሮጠ እግዚአብሔር እንደዚህ በቃ እየተከተለ እንዲመገበን ነው የምንፈልገው። ቁጭ አንልም። ኧረ በጌታ በኢየሱስ ስም ቁጭ ማለት ይሆነልን። ቁጭ አንልም። የማያስቀምጥ መንፈስ አለ። በቃ እዛም የሚያቅበዘብዝ መንፈስ አለ። በቃ ምንም ጥያቄ የለውም። ህፃንነት ካደጉ በኋላ እኮ እየተሯሯጡ የሚበላ ልጅ አይቼ አላውቅም። ካደገ በኋላ እየተሯሯጠ የሚበላ ትልቅ ሰው የለም። እየተሯሯጠ የሚበላው ህፃን ልጅ ነው። እንዲቀመጡ አድርጉ። that's the assignment። ሰዎች እንዲቀመጡ ማድረግ it's a huge assignment። በጣም ትልቅ ስራ ነው። ከባድ ነገር ነው ሰው እንዲቀመጥ ማድረግ። አይቀመጥም ሰው ወዳጆች። እድል አይሰጣችሁም እድል። በቃ ዛሬ ደግሞ እንዳንቀመጥ የሚያደርጉ በጣም ብዙ ነገሮች መጥተዋል። የአንድ ደቂቃ ቪዲዮ አለ። ለምን ብዬ ነው 1 ሰዓት ሙሉ ስብከት የምሰማው? እጥር ምጥን ያለ ፕሮሞ ነው የስብከቱን ሃይላይት በ1 ደቂቃ ተቀናጅቶ ቀርቦልኝ እሱን ነው ማየት። እድል አይሰጣችሁም። ስክሮል እድል አይሰጣችሁም። ሪሞቱ እጁ ላይ ነው ያለው። ቀይር፣ ስክሮል፣ ውጥት፣ ሂድት። በቃ እግዚአብሔር ካልረዳ፣ እግዚአብሔር ጸጋን ካላበዛ፣ መንፈስ ቅዱስ ካላገዘ በስተቀር ወዳጆቼ 306 ቀን ሙሉ ሰው ቁጭ ብሎ የእግዚአብሔርን ቃል ሊማር አይችልም። በዚህ ዘመን የረዳን ጌታ ስሙ የተባረከ ይሁን። እኛ የተለየን ስለሆንን ሳይሆን ጸጋ ያበዛልን ጌታ ስሙ የተባረከ ይሁን። በእውነት እኔ ፎር ግራንትድ አልወስደውም። 306 ቀን ይህ ሁሉ ሰው ቁጭ ብሎ የእግዚአብሔርን ቃል መማር፣ እንዲቀመጡ ማድረግ በቤተ ክርስቲያን ውስጥ ሰዎችን ትልቅ ቻሌንጅ ነው። እንዲቀመጡ ማድረግ ሰዎችን በሚዲያ ላይ ትልቅ ቻሌንጅ ነው። በቃ ሰው ትዕግስት የለውም፣ አይቀመጥም። መጋቢው ደግሞ የሚመግበው የተቀመጡትን ነው። ኢየሱስ የሚመግበው የተቀመጡትን ነው። እንዲቀመጡ አድርጓቸዋል። እኔ መግባቸዋለሁ፣ መመገቡ የኔ ነው፣ ግን እንዲቀመጡ አድርጓቸው። እግዚአብሔር የምንቀመጥበትን ጸጋ ያብዛልን። በእውነት ጌታ በሚመግብበት ስፍራ የምንቀመጥበትን ጸጋ እግዚአብሔር ያብዛልን። የምንታገስበትን የህይወትን መብል የምንታገስበትን ጸጋ እግዚአብሔር ያብዛልን። እውነት ነው። አፒታይታችን የለማ። ለምን? ጣፋጭ ለምደናላ። ፋስት ፉድ ለምደናላ። ፋስት ፉድ የለመደ ጣፋጭ የለመደ ጃንክ ፉድ የለመደ ሰው ሪል ፉድ እንደማይጥመው ታውቃላችሁ። ትዕግስት እንደሌለው ለሪል ፉድ። ይሄ ቴስታችን ተበላሽቷል። ቴስታችን ይበላሻል እኮ። አሁን ለምሳሌ ቡና ምናምን በስኳር መጠጣት ካቆምኩኝ ላይክ ስንት ዓመት ሆኖኛል? 10 ዓመት በላይ ሆኖኛል ቡና በስኳር መጠጣት ካቆምኩኝ። ከዛ በፊት ግን ስኳር የሌለው ቡና ከቀመስኩኝ ራሱ እንደሆነ ነገር ነበር የሚያንገሸግሸኝ። በኋላ ላይ ግን ልክ ቴስቱን እስክለምዶ የመጀመሪያ ሰሞን ትንሽ ይቸግራል፣ ትንሽ ያስጨንቃል፣ ምናምን ነገር ይመራችኋል፣ ይከብዳል። አሁን ግን በስተት የሌላ ሰው ቡና ከተሰጠኝ፣ ስኳር ያለበት የሌላ ሰው ቡና ከተሰጠኝ ፉት ያልኩትን ራሱ ማዋጥ አልችልም። በጣም ያስጨንቀኛል። ለምን ከተባለ ቴስቴ ተቀይሯል። ወዳጆቼ ቴስታችን ተበላሽቷል፣ ተቀይሯል። እውነተኛውን ምግብ የማንታገስ ሆነናል። ሶሊድ የሆነውን የሚጠቅመውን የተመጣጠነውን ናቹራል የሆነውን ምግብ የማንታገስ ፋብሪኬትድ የሆነ ፋስት ፉድ፣ ጃንክ ፉድ፣ ስዊት ነገር፣ ዝም ብሎ ዲዘርት ነገር፣ ሜን ነገር ያልሆነ ዋና ነገር ዋና ምግብ ያልሆነ ነገር ከመልመዳችን የተነሳ መታገስ አቅቶናል። ስለዚህ ዊ ጀስት ስክሮል። እውነተኛ ምግብ ሲፈተፍት ትዕግስት የለንም። ስክሮል አድርገን እንወጣለን። እንዲቀመጡ አድርጓቸው። ኢየሱስ እንዲመግባቸው ህዝቡ መቀመጥ ነበረባቸው። ኢየሱስ የሚሮጡ ሰዎችን አይመግብም። እየሮጡ ያሉ ሰዎችን አይመግብም። ኢየሱስ እየተንቀሸቀሹ ያሉ ሰዎችን አይመግብም። ተቀመጡ። ደቀ መዛሙርቱ ስራቸው ሰው እንዲቀመጥ ማድረግ ነው። መመገብ የኢየሱስ ነው። ወዳጆቼ እኛ ይህንን ፕላትፎርም ከፍተን እዚህ ጋር ጌታን አምነን መጥተን እንቀመጣለን። በየቀኑ እየመገበን ያለው ማን ነው? መጋቢያችን ኢየሱስ። ሃሌሉያ። እረኛችን ነው አይደለ? በየቀኑ የተለያየ ሰው እየተጠቀመ እየመገበን ያለው። ግን እኛ ምን ማድረግ ነበረብን? መጥተን እዚህ ጋር መቀመጥ ነበረብን። እንዲቀመጡ አድርገዋል። ከዛ በኋላ ባርኮ ሰጣቸው። ሁሉ በልተው 12 መሶብ ቁርስራሽ ተረፈ። እንግዲህ 12 ቁጥር በብዙ ነገር ይህንን ይፈቱታል።
ከእስራኤል ነገዶች አባቶችና ከበጉ ሐዋርያት ቁጥር ጋር ተያይዞ የሚነሳ ቁጥር ነው እንደምታውቁት 12 ቁጥር። ዋናው ሐሳብ ግን እኛ ከዚህ ውስጥ የምንፈልገው ኢየሱስ የሚያብቃቃ ብቻ ሳይሆን የሚያትረፈርፍ አምላክ ነው። ለደቀ መዛሙርቱ ይህንን የገለጠላቸው ህዝቡ እንዲቀመጡ አድርጎ እኔ የሚበቃ ብቻ ሳይሆን የሚተርፍ ነገር እሰጣለሁ፣ ብቻ ሰው እንዲቀመጥ አድርጎ። ጌታ ይመስገን። እዚህ ቦታ ላይ ማታ ማታ መተንኛ ታብታብ የምናደርገው ኮሜንት የምናደርገው ሼር የምናደርገው ገስት ላይ ወገኖቼ መጥተው እንደዚህ ኮሚትድ ሆነው የሚቀመጡት ኮፒ ሊንክ አድርጉ ሼር አድርጉ እያለን የምንለፈልፈው ምን የምንለው እናንተ እንድንቀመጥ ለማድረግ እኮ ነው። የሚመግበውማ ኢየሱስ ነው። ሊያውም አብቃቅቶ ብቻ ሳይሆን አተረፍርፎ እየመገበን ያለው ኢየሱስ ነው። የእግዚአብሔር ጸጋ ከሰው ኒድ የሚያልፍ ስለሆነ ማለት ነው። ከዛ ከቁጥር 16 እስከ 21 በውሃ ላይ መሄዱን የምናይበት ክፍል ነው። ደቀ መዛሙርቱ በማዕበል ሲንገላቱ ኢየሱስ በውሃ ላይ እየተራመደ መጣ። እኔ ነኝ አትፍሩ አላቸው። ይሄ የግሪክ ቃሉ ኢጎ ኢሚ የሚል ቃል ነው። ከዘጸአት 3:14 ላይ ካለው እኔ ነኝ ጋር ተመሳሳይ ቃል ነው ይባላል። እኔ ነኝ አትፍሩ አላቸው። በማዕበል ላይ የሚራመድ ባህር የሚገዛለት እግዚአብሔር ብቻ እንደሆነ ጠንቅቀው ያውቃሉ። ኢዮብ ምዕራፍ 9 ላይ ቁጥር 8 ላይ እንደዚህ ይላል፣ እሱ ብቻውን ሰማያትን ዘርግቷል፣ በባህር ማዕበልም ላይ ይራመዳል ይላል። ደቀ መዛሙርቱ ምን እየገለጠላቸው ነው? እሱ እግዚአብሔር እንደሆነ፣ እሱ ያህዌ እንደሆነ እየገለጠላቸው ነው። ምክንያቱም ያውቁታል የኢዮብን መጽሐፍ። እሱ ብቻውን ሰማያትን ዘርግቷል፣ በባህር ማዕበል ላይ ይራመዳል የሚለውን ቃል ያገኛሉ። ስለዚህ ያውቁታል ኢየሱስ በማዕበል ላይ እየተራመደ ወደ እነሱ ሲመጣ አይተዋል። ተሻግረው ከሄዱ በኋላ ህዝቡ ኢየሱስን ፍለጋ መጡ ይላል። ይሄ ክፍል እኔ በጣም ያስቀኛል። ልክ ሲያገኙት ረቢ ሆይ ወደዚህ ደግሞ መቼ መጣ አሉት ይላል። ስላበላቸው እንጀራ ፈልገው ነው የመጡት። ነፃ ምግብ ቤት ተገኝተዋል ብለው ነው የመጡት እንጂ ሌላ ምንም ምልክቱን አይተው ስላመኑት አይደለም የመጡት። መቼ መጣ ወደዚህ አሉት። ቁጥር 26 ላይ ኢየሱስም እንዲህ ሲል መለሰላቸው ይላል፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠጣችሁ እንጂ ተአምራዊ ምልክቶችን ስላያችሁ አይደለም አላቸው። ለምን? ተአምራቶች ዓላማቸው ተአምር አድራጊውን እንድናይ ማድረግ ነው እንጂ ተአምር አሳዳጅ ማድረግ አይደለም። አያችሁ፣ እኛን ተአምር አሳዳጅ አድርገው ሊያስቀሩን አይደለም። ተአምራቶች የተአምራት ሱስ እንዲይዘን አይደለም። ተአምራቶችን እግዚአብሔር የሚሰጠው ተአምር አድራጊውን ማየት እንድንችል ነው። ወደ ተአምር አድራጊው ዘወር ማለት እንድንችል ነው። እና ተአምር አድራጊውን አይታችሁ አይደለም፣ ከተአምራቶች የተነሳ እኔ ማን እንደሆንኩ ገብቷችሁ አይደለም። ጀስት ሌላ ተአምር ፈልጋችሁ ሌላ እንጀራ ፈልጋችሁ ነው የተከተላችሁኝ ይላቸዋል። ይልቁንም ለዘላለም ሕይወት ለሚኖር ምግብ ስሩ፣ ለሚጠፋ መብል እንደዚህ አትሁኑ ይላቸዋል ጌታ። እዛ ከ28 እስከ 9 የእግዚአብሔርን ስራ እንድንሰራ ምን እናድርግ ታዲያ ብለው ሲጠይቁ እናያለን። ምን እናድርግ? በቃ የሆነ ሊስት ምናምን ነበር የፈለጉት እነሱ። አንድ እንደዚህ፣ ቁጥር 2 እንደዚህ፣ ቁጥር 3 እንደዚህ ብሎ እንዲነግራቸው ነበረ የፈለጉት። ምን እናድርግ የእግዚአብሔርን ስራ እንድንሰራ ሲሉት እግዚአብሔር በላከው እመኑ። ዳትሰት ቀላል ነው ግን ዋና ነው። ቀሎ ስለመጣ አይቅለልባችሁ እንዳለን ማለት ነው ፓስተር ዴ። የእግዚአብሔር ስራ አንድ ነው። እንደ ድሮ 10 አይደለም፣ እንደ ድሮ 613 አይደለም። የእግዚአብሔር ስራ እንደ ሙሴ እንደሰጣችሁ ህግ አይደለም፣ አንድ ነው። እሱም እግዚአብሔር በላከው ማመን ነው። ሃሌሉያ ሃሌሉያ። እዛ ከቁጥር 35 እስከ 59 የህይወት እንጀራ እኔ ነኝ ሲል እናገኘዋለን። ይሄ ደግሞ ከሰባቱ እኔ ነኝ አንዱ ነው። ይሄም መና ቀደም ያልኳችሁ ከሰባቱ እኔ ነኝ አንዱና የመጀመሪያ የተጠቀሰው ነው ያልኳችሁ ነው። ስንገባ ያነበብኩላችሁ መና የበሉ ሞተዋል፣ ስጋዬን የሚበላ ግን ለዘላለም ይኖራል ይላቸዋል። ይበሉ ዘንድ መናን ከሰማይ ወረደላቸው ተብሎ ተጽፏል። አንተስ ምንድን ነው የምታደርግልን ምልክት አለ? ሙሴ አይደለም እኮ ከሰማይ መናን ያወረደላቸው አባቴ ነበራል። ደግሞ ያንን መና ይበሉ ሞተዋል። እኔ የምሰጠውን የሚበሉ የኔን ስጋ የሚበሉ ግን እነሱ ለዘላለም ይኖራሉ አላቸው። ለዘላለም ይኖራሉ። ይህ ክፍል እንግዲህ በጣም ብዙ ጊዜ ከጌታ እራት ጋር ስናያይዘው ይስተዋላል። ብዙዎቻችን ከጌታ እራት ጋር አያይዘን ይህንን ክፍል ስንናገር ይስተዋላል። አውዱ የሚናገረው ግን ስለ እምነት ነው እንጂ ስለ ጌታ እራት አይደለም። ስለ ጌታ እራት የተነገሩ በጣም ድንቅ ድንቅ የመጽሐፍ ቅዱስ ክፍሎች አሉ። የጌታ እራትን ማቃለላችን አይደለም። ለቤተክርስቲያን የተሰጠ በጣም ውብ የሆነ እጅግ አስፈላጊ የሆነ ጌታ እስኪመጣ ድረስ እንድናደርገው እየታዘዝ ነው። አስደናቂ ስርዓት ነው። እኔ የጌታ እራትን በጣም አከብራለሁኝ። ከዚህ በፊትም ስናገር ሰምታችኋል። ግን ይሄ ክፍል የሚናገረው ስለ ጌታ እራት ሳይሆን
ስለ እምነት ነው፣ በክርስቶስ ኢየሱስ ስለማመን ነው ይህ ክፍል የሚናገረው ማለት ነው። ምን እያላቸው ነው? እንጀራን መብላት ሰውነትን በሕይወት እንደሚያኖር ሁሉ እኔን በእምነት ወደ ውስጣችሁ ስታስገቡኝ ለዘላለም ሕያዋን ትሆናላችሁ እያለ ነው። ቁጥር 40 ደግሞ በደንብ አድርጎ ሐሳቡን ያስረግጥልናል። የአባቴ ፈቃድ ይላል ቁጥር 40 ላይ የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። አያችሁ፣ ስጋዬን የሚበላ የዘላለም ሕይወት አለው የሚለውን ቁጥር 40 ላይ ደግሞ ሲተረጉመው ምን አለ? ወልድን አይቶ በሱ የሚያምን። ስለዚህ ስጋውን መብላት ማለት በዚህ አውድ መሰረት ትርጓሜው ምንድን ነው? ክርስቶስን ማመን፣ ክርስቶስን በእምነት ወደ ውስጣችን ማስገባት። ያ ነው ስጋውን መብላት ደሙን መጠጣት። በዚህ አውድ መሰረት ትርጓሜው ይሄ ነው ማለት ነው። እኔም በመጨረሻ ቀን አስነሳዋለሁ ይላል። የአባቴ ፈቃድ ወልድን አይቶ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻ ቀን አስነሳዋለሁ ይላል። ስለዚህ ክፍሉ የሚናገረው ክርስቶስን በእምነት ወደ ውስጣችን ስለማስገባት ነው ማለት ነው። ከቁጥር 60 እስከ 71 ድረስ ብዙዎች ወደ ኋላ ተመለሱ ይለናል። ብዙዎች ወደ ኋላ ሲመለሱ እናያለን። ቁጥር 66 ከዚህ በኋላም ይላል ዝም ብለው ተራ ሰዎች እንዳይመስሏችሁ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ከዚያም ወዲያ አልተከተሉትም ይላል። ዝም ብለው የሆነ ክራውድ አይደለም ወደ ኋላ የተመለሰው፣ ደቀ መዛሙርት ለመሆን ወስነው የነበሩ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ይላል። ለምን ካላችሁ የሚበዙቱ ተአምራቱን ነው እንጂ ትምህርቱን አልወደዱትም። ኢየሱስም ትምህርቱ ለጆሮ ደስ የሚል አይደለም፣ ለሰው አይምሮ የሚመች አይደለም፣ ለስጋ የሚመች አይደለም። ተአምራቱን ነው እንጂ ትምህርቱን አልወደዱትም። ስለዚህ የሚበዙት ተመለሱ፣ ከዚያም ወዲያ አልተከተሉትም ይላል። በጣም የሚገርመኝ ሁል ጊዜ ኢየሱስ የተከታዮቹን ቁጥር ለመጨመር ትምህርቱን ለዘብ አያደርግም። አይደለም ይኸው ምን ማለት የመሰላችሁ ምናምን ብሎ ለዘብ ለማድረግ አይሞክርም ኢየሱስ። ወገኖቼ እውነት የሚገፋቸው ሰዎች እንዲሄዱ መፍቀድ አለብን። ኢየሱስ እውነት የሚገፋቸው ሰዎች እንዲሄዱ ይፈቅድ ነበረ። አንዳንድ ሰዎችን ላለመልቀቅ አንዳንድ ትምህርቶቻችንን ኮምፕሮማይዝ እናደርጋለን። አንዳንድ እውነቶችን ስናለዝብ እንገኛለን። አንዳንድ ሰዎች እንዳይሄዱ ማለት ነው። እኛ አንግፋቸው እንጂ የኛ ራስ ወዳድነት፣ የኛ ስንፍና፣ የኛ ችግር፣ የኛ ባህሪ፣ የኛ ጠባይ አይግፋቸው እንጂ እውነት ከሆነ የገፋቸው እንዲሄዱ መፍቀድ አለብን። by the expense of truth የምንሰበስበው ክራውድ የለም። እውነቱን ኮምፕሮማይዝ አድርገን የምናበዛው ተከታይ የለም። ኢየሱስ እውነትን ኮምፕሮማይዝ አድርጎ ደቀ መዛሙርት ሊያበዛ ሲሞክር የትም ቦታ ላይ ታይቶ አይታወቅም። ኢንፋክት የቀሩትን እንደ ጌታ ወይ እንዳለ እኮ ተበተነ እኮ፣ ኧረ ምንድነው እንዳለ ጉባኤው ጥሎ እየሄደ እኮ ነው ምናምን ሲባል የቀሩትን እናንተስ ያላችሁ ዞሩ፣ እናንተስ መሄድ ትፈልጋላችሁ? እውነቱን ተቀብሎ የሚቀር 3 ሰው ኢየሱስ ይበቃዋል። ዓለምን ይገለባብጣል በእነዛ ሰዎች። እውነትን ኮምፕሮማይዝ አድርጎ በርካታ ሰዎችን ከመሰብሰብ ይልቅ ማለት ነው እንዲሄዱ ይፈቅድ ነበረ። ከዛ ከ67 እስከ 38 ድረስ ኢየሱስ 12ቱን እናንተ ደግሞ መሄድ ትፈልጋላችሁ አላቸው ይላል። ስምዖን ጴጥሮስ እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? we have no choice። ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለ። ሃሌሉያ ወገኖቼ፣ ጴጥሮስ ሁሉንም ተረድተናል፣ ሁሉም ገብቶናል አላለም። ኢየሱስ የተናገረው ትምህርት ልክ እንደሌሎቹ ለሱም አስጨናቂ ነገር ሆኖበታል እኮ፣ አልገባውም። ሁሉ ነገር ገብቶን አይደለም በእግዚአብሔር ቤት ውስጥ የምንኖረው፣ ግን እየተገለጠልን ይሄዳል፣ እየገባን ይሄዳል። ሁሉ ገብቶናል፣ ሁሉን ተረድተናል ብሎ አይደለም እንዳንሄድ የሚያደርገን ሁሉን መረዳት ሳይሆን ኢየሱስ ማን እንደሆነ ማወቅና ከሱ ሌላ አማራጭ እንደሌለ መገንዘብ ነው። እነ ጴጥሮስን ያቆማቸው ጌታ ያለው ነገር ሁሉ ገብቷቸው አይደለም። አንተ የዘላለም ሕይወት ቃል አለ፣ ከአንተስ ወደ ማን እንሄዳለን? there is no choice። ሁለተኛ በር የለም፣ ሁለተኛ መንገድ የለም። ብቸኛው መንገድ አንተ ነህ፣ ብቸኛው ሕይወት አንተ ነህ፣ ብቸኛው እውነት አንተ ነህ። ሌላ አማራጭ የለንም። ደግሞ አንተ ማን እንደሆንክ ገብቶናል። አንተ ማን እንደሆንክ ከገባንና ሌላ አማራጭ እንደሌለ ከተገነዘብን በቃ እሱ ያኖረናል በቤት።
ሌላው ነገር ሁሉ ቀስ እያለ ይገባናል አለ። ወዳጆቼ ጥያቄያችን ሁሉ ተመልሶ ሁሉ ነገር ገብቶን ሁሉን ጠንቅቀን አውቀን ዘግተን የሆነ ቦክስ ውስጥ አስገብተን አይደለም እግዚአብሔርን የምንከተለው። እሱ ማን እንደሆነ ከሱ ሌላም ደግሞ ምርጫ እንደሌለ ስለገባን ጌታን እንከተላለን። በእግዚአብሔር ቤት ውስጥ እንኖራለን። ሃሌሉያ። ምን እንማር ከዚህ ምዕራፍ? የመጀመሪያው ነገር በ5000 ህዝብ የተማርነው 5000 ህዝብ በመመገቡ የተማርነው ስሌት እጅ ሲሰጥ እምነት ስራ ሊጀምር ስለሆነ አንፍራ። በቃ የኛ ስሌት ሲያበቃ፣ የኛ አቅም ሲያበቃ፣ የኛ እቅድ ሲያበቃ፣ ነገሮች አውት ኦፍ ኮንትሮል ሲሆኑ እምነት ስራ ሊጀምር ስለሆነ አንፍራ። ያ መጨረሻችን አይደለም፣ እንደውም መጀመሪያችን ነው። የተአምራት መጀመሪያችን ነው። የስሌታችን መጨረሻ የተአምራታችን መጀመሪያ ነው። ስለዚህ አንፍራ። ሁለተኛ ከዚህ ምዕራፍ የምንማረው ጌታ እንዲመግበን እንቀመጥ። ወገኖች አንቅበዝበዝ። እግዚአብሔር ይባርካችሁ። እናንተ እንኳን የተቀመጣችሁ ሰዎች ናችሁ። ግን ደግሞ አሁን እንደ አዲስ ጆይን ያደረጋችሁን ሰዎች ካላችሁ እንዲቀመጡ አድርጓል። ወገኖች ከተቀመጣችሁ ኢየሱስ አያልቅበትም። እጁን ይከፍታል። ህይወት ላለው ሁሉ ከመልካም ነገር ያጠግባል። የጸጋ ቃል አለው። እሱ የሚመግበን ነገር በየዕለቱ በማዕዱ ዙሪያ ሰብስቦን እኛን አሳፍሮን አያውቅም። በእነዚህ 306 ቀኖች ግን እንቀመጥ፣ አንቅበዝበዝ። ሶስተኛ ከዚህ ምዕራፍ የምንማረው ተአምራት ዓላማቸው እኛን ተአምር አሳዳጅ ማድረግ አይደለም፣ ተአምር አድራጊውን ማሳየት ነው። አንዲት በጣም የምወዳት የዋህ እህት አለች። በጣም የዋህ ናት። ጌታን ትወዳለች፣ የጌታን ነገር ትወዳለች፣ የጸጋ ስጦታዎችን ታከብራለች። ግን ደግሞ በቃ ተአምራት እና ትንቢት አሳዳጅ ነች። እና አንድ ቀን ምን አለችኝ? እንትን አካባቢ በጣም ጎበዝ ነብይ ተነስቷል አለች። ልክ እንደሆነ ከራሱ አውጥቶ እንደሚሰራው እንደራሱ ብርታት ማለት ነው። ጎበዝ ነብይ መጥቷል፣ እዛ እየሄድኩኝ ነው አሁን ደግሞ አለች። ወዳጆቼ ጎበዝ ነብይና ጎበዝ ተአምራት አድራጊ እያሳደደን እንድንኖር ሳይሆን ባየነው ተአምር ኢየሱስ ማን እንደሆነ አምነን አውቀን ህይወት እንዲሆንልን ምልክት እንዲሆን ነው ተአምራትም ሆነ ትንቢት የሚሰጠን። ስለዚህ ተአምራት ዓላማው እኛን ተአምር አሳዳጅ ማድረግ ሳይሆን ተአምር አድራጊውን ማሳየት ነው። አራተኛው እውነት የሚገፋቸው ሰዎች እንዲሄዱ እንፍቀድ እንጂ ቁጥር ለማብዛት እውነትን አናለዝም። እውነትን። ጌታ ኢየሱስ ዘመናችሁን ይባርክ።